ሀሳብ ብቻ እየተናገርክ ሌላውን ሰው ሚውት የምታደርግ ከሆነ ይታዘብሃል ሰው እኮ። እኛ እንድንመልስ እኮ እድሉንም አትሰጠንም እኮ። እንድንመልስ እድል እንኳን አትሰጥም። የራስን ሀሳብ ትናገራለህ፣ ሌላ ሰው መልስ ሊመልስ ሲል አንተ የምትፈልገውን መንገድ እስካልመጣ ድረስ ሁኔታውን አይተህ መልሱን ሁኔታ አይተህ ሚውት ታደርጋለህ። እንዲህ አይነት አወያይ እኮ የለም። ሞዴሬተር ሆነ እንዲህ መሆን የለም። እኔ አላለቅስም፣ አንተ ነው የምታለቅሰው። እኔ አላለቅስም። ጥያቄ ካለህ ጠይቅ። ጠኛ ጋር እስልምና ጋር ጥያቄ ተጠይቆ የማይመለስ መልስ የሌለው ጥያቄ የለም። እስልምና ላይ መልስ እየመለስን ነው፣ እየጠየክ ነው፣ እየመለስን ነው። ለሪከርድ እንዲመቻች ጎን አድርጌ ልለጥፍ። አሁን ና አላህ ክፍል አካላት አሉት ብለህ ታምናለህ? ምንም አታስፈራራ፣ ጠይቅ። አላህ የክፍል አካላት መልሽ እልሃለሁ። የተገለጹትን እናምናለን፣ የተገለጸልን እናምናለን ብያለሁ። አላህ ጭንቅላት አለ የለውም? ካልተገለጸ አናምንም። ሎክ በዚህ አይነት አገላለጽ አትግለጽ። ሎክ አላህ ጭንቅላት ይኖረው አይኖረው አያውቅም። የሚያመልከው አምላክ ጭንቅላት ይኖረው አይኖረው አያውቅም። ይሄ ልጅ ጭንቅላት አለኝ ብሎ ነው እኔ ሊሞግት ስር የተቀመጠው። አምላኩ እንኳን ጭንቅላት ይኖረው አይኖረው ሰው ይታዘባል እኮ። አምላኩ ጭንቅላት አለ የለውም? አምላኩ ጭንቅላት አለ የለውም? ሚውት አድርጋ ነው ወይ ሰውን የምጠይቀው? የለውም መልስ። አንተ እኮ ፍጡሩን የምታመልከው አንተ ነህ እኮ። ፍጡሩን ነው የምታመልከው። ጭንቅላት አለ የለውም? እጅግ ነው የምታመልከው። ልጁን ነው አባቱን ነው የምታመልከው። አታልቅስ። ማን እንደምታመልክ እንኳን አታውቅም። ይሄንን ነው ህዝብ፣ የአንተ ህዝቦች እየተሰቃዩ ያሉት ማን እንደምታመልኩ ስለማታውቁ ነው። አታልቅስ፣ አታልቅስ፣ አታልቅሱ። ትወርዳላችሁ ሁላችሁም። አታልቅሱ። አንድ ጊዜ ብዙ ጥያቄ አላችሁ። የኦርቶዶክስ ተከታዮች ብዙ ጥያቄ አላቸው እርስ በርሳቸው ተከታዮቹ። አይ አምላኩ ጭንቅላት ይኖራ አይኖራ አያውቅም። ሉክ ቻሌንጅ አድርጉ እስቲ አንዴ። አላህ ጭንቅላት አለው ወይ እያላችሁ ጻፉ ኮመንት ላይ። አላህ ጭንቅላት አለ የለውም? ክርስቶስ ላይ አፍ እንደመክፈት ቀላል አይደለም። ጭንቅላት የሌለው አካል እያመለክ ሰው አታምልክ ይለኛል። ጭንቅላት የሌለው አካል ከማምለክ ጭንቅላት ያለውን ሰው ማምለኩ አይሻልም እንዴ? እንደውም ከነኚህ ጭንቅላት የሌለው አካልን እግር ይታዘባል። ኢዴት ደደብ ነህ። ሰውን ሚውት እያደረክ ነው የምታስወጣው። ደደብ ውረድ። ጭንቅላት የሌለው አምላክ እያመለከ እኔን ደደብ ይላል እንዴ? ከጎኔ አስቀምጬ ለጥፋለሁ። እኔ ስከፋባችሁ ከጎኔ ነው ማደርጋችሁ። መለጠፍ ተማረ ማለት ነው። ጭንቅላት አለው የለውም? አላህ ቻሌንጅ አድርጉ። ይህንን ሳምንት እንደውም ቻሌንጅ እናደርጋለን። አምላካቸው ጭንቅላት አለው የለውም? አምላካቸው ጭንቅላት አለው? ለምንድን ነው ወሰነ ስራ ታልቅስ? አንተም ታልቅስ። ሉክ አካላታችሁ እግር ካለው፣ እጅ ካለው፣ አይን ካለው፣ ባት ካለው ኢች ፋንክሽናቸው ደግሞ ዲፍረንት ከሆኑ አይኑ ማያ ከሆነ መስሚያ ካልሆነ፣ ጆሮ መስሚያ ከሆነ ማያ ካልሆነ፣ እግሩ መሄጃ ከሆነ ማያ ወይንም መስሚያ ካልሆነ ኢች ቦዲ ፓርቶቹ ዲፍረንት ፋንክሽን ካላቸው የተለያየ የተናጥል አካላቶቹ የተለያየ ባህሪያትና ተግባራት ካላቸው አላህ ጭንቅላት አለው የለውም? ጭንቅላት ከሌለው ጭንቅላት የሌለው አምላክ ለምን ታመልከው? ጭንቅላት አልባ አካል ለምን ታመልካለህ? ምክንያቱም አካላት ክፍል ስላጸደቃችሁ ማለት ነው። እጅ፣ እግር፣ ባት፣ ፊት፣ አይን ያለው ነገር ግን ጭንቅላት የሌለው አምላክ ጭንቅላት ከሌለው አንተ እንደ ጭንቅላት ሊኖር ይችላል? ማይ ላይፍ እንኳን ደህና መጣሽ። ሰላም እፎይ፣ ደህና ቆያችሁኝ? ሰላም ነው? እንዴት ነው? ሁሉ ሰላም። አምላክሽ እንዴት ነበረ? ጭንቅላት የነበረው ነው ያልነበረው ነበር የምታመልኪው? እኔ ተማሪ ነኝ፣ ገና እየተማርኩ ነው። በፊት ግን ምን ብለሽ ነበር የምታመልኪው? እንደዚህ አካላት ክፍሎች ምናምን ታውቂ ነበረ? እኔ አላቅም፣ የለም ብዬ ነው የማምነው። ኦኬ፣ አካል ድምር ውጤቶች አይደሉም ብለሽ ነው የምታመልኪው? መስጊድ መሄድ፣ ሰላት ማድረግ፣ መመለስ፣ አላህ መልስ አለው ለሁሉ መፈክር ነው አይደለ? በፊት
እንደዛ ነው እኔ የማውቀው። ዛራስ ያንቺ አላህ እንዴት ነበረ? ጭንቅላት ነበረው ነው ጭንቅላት አልባ ነበር? ጭንቅላት የለውም እግር የለውም። አንቺ ደግሞ አባሽ ነበርሽ። እኔ ዋህቢ አይደለንም ቤተሰቦቻችን ጠቅላላ። ጭንቅላት አልባ አካላት ነው። ሴና እህቷ ዋብያ እንደሆነች ነው የነገረችን። ጭንቅላት አለው የእህቷ ጭንቅላት እግር አለው። ጭንቅላት አለው ብላሻለች። ሴና ጠይቂያት እስኪ። ሴና አለሽ? አዎ ጠይቂያት። ከአንድ ቤት ራሱ የተለያየ ነው የሚሆነው፣ ከአንድ ቤትም የተለያየ ነው የሚሆነው እና እኔ የለውም ብዬ ነበር የማመልከው። እሷን ስጠይቃት ግን አለው አለችኝ። እግርም ሁሉም ነገር አለው ነው ያለችኝ። እንግዲህ ኦልራይት። ስለዚህ ነፍስም የለውም። ሐውልት ነው ወይስ ጣዖት ነው? ይሄንን እስኪ ይንገሩን፣ ማርያምን ንገሩን በላቸው፣ ይንገሩን። ኦልራይት እሺ። ኩን ፈየኩን የምትመልሰው አለ? ኩን ፈየኩን ሰይድ ለምንድን ነው ሚውት የምታረግ? ሚውት እያረከ ነው እንደምትወያየው። መጀመሪያ እኛም የምንሰጥህን ሀሳብ በስነ ስርዓት መመለስና ቀጥል መልስ። ምንድን ነው የምንመልስልህ? መጀመሪያ ነው የመጣሁበትን አጀንዳ ተገባ። አንተ ስለ እስልምና ምንድን ነው ፖለቲካ ነው እየሰራህ ያለኸው ወይስ ከኛ ጋር እየተመካከርክ ነው ውይይት የጀመርከው ወይስ ከፈጣሪ ጋር ነው ግጭት? አንተ አልገባንም እኮ። ከስር እናዳምጥ። ተማር ከስር ሙስሊሞችን ከጨለማ እያወጣው ነው። እየያ አይሰለቻቸውም እንደ እየየ ማለት እነዚህ ሰዎች በእናታቸው። ኦኬ የአህመድ ልጅ ቀጥል። እሺ ማን ነው? እንዴት ነው? ሰላም ነው ይመስገነው። አረብኛ ስም የዲን ወታደር። ተረጋጋ፣ ተራን ጠብቅ። እሺ ወይ እፎይ፣ እንዴት ነው? እንኳን ደህና መጣ። እንዴት አመሸህ? ይመስገነው አለን። አይ አንዳንድ ጥያቄዎችን እያየሁኝ ራስ አለው የሚለውን መረጃ ሙስሊም ሆኖ የሚያመጣልህ የለም። አይን ለሚለው፣ እጅ ለሚለው፣ እግር ለሚለው፣ ፊት ለሚለው መረጃ አለ። ራስ ግን ለሚለው የለም። እውቀት በሚለው እውቀት አለው። አላህ አዋቂ ነው ያውቃል። ግን ራስ አለው የሚለው እኔ ሙስሊም ነኝ መረጃ የሚያመጣልህ ሰው አለ ብዬ አላምንም። ስለዚህ የለውም ነው የሚባለው አለው ነው የሚባለው? በግምት ልነግርህ አልችልም። አሁን እኔ ያለው ብዬ ብልህም መረጃ አላየሁም። እውቀት አለው ነው እንግዲህ። በምንድን ነው እውቀት አለው? አሁን እንደዚህ አንዳንድ ነገር ከተነገረህ ውጭ መጠየቁ አንዳንድ ጊዜ ወደ ፍልስፍና ሊወስድ ይችላል ብዬ አስባለሁ እንዳማኝ። ነገር ግን የአካል ክፍሎች እንዳሉት ታምናላችሁ? ታምናለህ? አይን አሁን ብትል እኔ መረጃ እነግርሃለሁ። አይን እንዳለው የሚነግር እጅ እንዳለው ከቁርአን እነግርሃለሁ። እግር እንዳለ ከሐዲስ እነግርሃለሁ። መረጃ ማለት ነው። ፊት እንዳለው። ስለዚህ ሎክ እጅ አለው፣ አይን አለው፣ ባት አለው፣ እግር አለው፣ ጆሮ አለው፣ ፊት አለው፣ የማንንም አይመስሉ እነኚህ ሁሉ እንዳሉት ታሰብታለህ አይደለ? ለይሰ ከሚስሊሂ ሸይ እዛ ቁርአን ላይ ይላል። ለይሰ ከሚስሊሂ ሸይ ይላል። ችግር የለውም ተስማማን በሱ። ስለዚህ ማንም አይመስሉ አሉት አካላቶች ክፍል ማለት ነው። ሰውን አይመስልም ማለት ነው። ያ አይመስልም፣ በቃ አይመስልም። እሱን ተስማማን። እነኚህን ካጸደቅ እግሩ እንደ አይኑ የሚያይበት ነው ወይንስ የሚሄድበት ነው? ኦኬ ቅድም የጠየቀው ጥያቄ ነበረ። በምን ነው የሚጽፈው ብለህ የጠየቀው ጥያቄ ማለት ነው። እሺ በእግሩ ነው የሚጽፈው በእጁ አልከኝ ብለህ ጠየቀው ልጁን ቅድም። እሺ ያን ቀለምን ሐዲስ ላይ የሚሉት ረሱል ሰለላሁ ዐለይሂ ወሰለም ቀለምን አዘዛት ነው የሚለው። ቀለምን እንድትጽፍ የሰው ልጅ አጀሉን ተወልዶ እንዲህ ይላል። ቀለም እስክርቢቶን ወይም ቀለምን ጻፍ ያላት ኩን ፈየኩን በሚለው
ኢዛ አራደ ሸይአን አየቁለ ለሁ ኩን ፈየኩን አንድን ነገር በፈለገ ጊዜ ያዘዋል፣ ያ ነገር ይሰራል ነው። አደምን ዓለይሂ ሰላም በእጁ ነው የሰራቸው። እሺ ወደዛ እንመጣለን። ለሙሳ ተውራትን ጽፎ ነው የሰጠው አይደለም? እሱ ጽፎ አይሰጥም። ያው ከላይ ነው የሚመጣው፣ መልአኩ ነው የሚልከው የሚያመጣው። ጽፎ ሰጠውስ የሚለውን ተውራትን በእጆቼ ጽፎ ሰጠው ቢለውስ? ተውራት የተለየ ነው። አራት ነገሮችን አላህ በእጁ ጽፏል ተብሎ ይታመናል። አንደኛ አርሽን፣ ሁለተኛ አደምን፣ ሶስተኛ እንትንን ተውራትን፣ አንድ ደግሞ ነበረ። አራት ነገሮችን እንደ እስልምና አላህ በእጆቹ ነው የሰራው ተብሎ የሚታመን መረጃ የለኝም። ፎይዋ ለአደም ዓለይሂ ሰላም መረጃ እመጣልሃለሁ። ለዓርሽ ለምትለኝ ለተውራት ተጽፎ እንደወረደ ነው እንጂ አላህ ጻፈው የሚል እኔ አላውቅም። አለ በእጆቼ ጽፎ ሰጥተዋል። አደምና ሙሳ በተቀራሩበት ላይ ሙሳ አደምን ምን ይለዋል መሰለ? ለአንተ እኮ አላህ ተውራትን በእጁ ጽፎ የሰጠህነ ብሎ ይለዋል። አደም ሙሳን ማለት ነው። ሐዲሱ እስራኤል የሚባል አለ። ቁርአንና ሐዲስ ውጭ የሆነ በፊት የነበረ ሊኖር ይችላል። እሱን ደግሞ እንደ ሙስሊም መጥላትም አንችልም ማመንም አንችልም። አለ ብለን ያው እንደ ማንኛውም ሰው እንሰማዋለን። እየተረዳኸኝ አይደለም እኮ ሳሂህ ሐዲስ ያ መረጃ ይከፈትልህ። አሁን የእንትኑን የተውራቱን ጽፎት አላህ ነው የጻፈው የሚለውን ያ ካሜራ አልከፈትኩም። አይ ቲንክ ኔትወርክ ጥሩ አለ መሰለኝ። አልተከፈተም። አይ ካሜራ ዝግ ነው። እኔ ጋር ነው የማይታየኝ። እኔ ጋር ነው የማይታየው። ይሰማል? ክርስቲያን ውጣና ግባ። እሺ ውጣና ግባ። ኔትወርኩ የሱ ጥሩ አይመስለኝም። ሎክ ወንድማችን አለ። ኦኬ ይሰማል? እኔ ይሰማል። ያንተ ያ ዋና አርጉመንታችን ምን መሰለ? ስለዚህ አላህ እጆች አሉት፣ እግሮች አሉት፣ አይኖች አሉት አለ። ኦኬ እነኝን አጸደቅ። ያልተገለጹትንስ እንዴት ነው የምታደርጉት? ስላልተገለጹት እኔ አይመለከተኝም። የለውም አለውም ስለተነገረኝ ብቻ ማመን ነው የሚጠበቅብኝ። የለውም አለውም አትሉም ነው ወይንስ? ቆይ አለው ነው የምትሉት የለውም ነው የምትሉት? ከይፍያውን አላህ አይን አለኝ ብሎ ቁርአን የተነገረን አለ። ደጃል አዕወር ነው፣ አላህ የእናንተ ጌታ አዕወር አይደለም ብለው ረሱል ስለ አይን እንዳለው ነግረውናል። አይን አለው እናሰብታለን። ይሄንንም በምክንያት ነው የተነገርነው። አላህ ጀሃነምን በእግሩ ይረግጣታል የሚል ሐዲስ አለ። እግር መኖሩ እናረጋለን። የዱላሂ መብሱጠታን የሚል ቁርአን ላይ አለ። የአላህ እጅ ሰፊ ነው እንደፈለገ የሚሰጥ ነው ብሎ ቁርአን ላይ የተቀመጠ አለ። ይሄ አሁን እነዚህ ሶስት ነገሮች ወይ አራት ነገሮችን እንዳለ አውቀናል። ከዚህ ውጭ ስለሌላው ነገር መጠየቅ ቢድዓ ነው ወይም ተጨማሪ ነገር ነው ይላሉ አህለል ዒልሞቹ። ኦኬ ስለዚህ ሰው ቢጠይቃችሁስ ምን ብሎ አለው ወይ ብሎ ቢጠይቃችሁ የተጠቀሰው ይሄ ነው ነው የምንለው? የለውም ነው የምትሉት? አለው ነው የምትሉት? መኖሩን አለመኖሩን እራሱ ነው የሚያውቀው። የነገረን ግን ይሄንን ነው። ጎበዝ።
ስለዚህ አላህ ጭንቅላት ይኖረው አይኖረው አታውቁም። እውቀት አለው። ጭንቅላት ይኖረው አይኖረው ግን እናንተ መናገር አትችሉም። አሁን ፍልስፍና ውስጥ አልገባም። እውቀት ያለው ጭንቅላት ስላለው ነው እንደዚህ ነው ምናምን ልና አልችልም። ተስማማን። አላህ የወንድ ልጅ ወይንም የሴት ልጅ ብልት አለው የለውም? ብልት አለው የለውም? አላህ እፎይ አንድ ነገር ተባበረ። ይሄ ምን መሰለህ፣ አንተም ጌታ አለህ እኔም ጌታ አለኝ። ኖ ስላልተጠቀሰ ወደ ጌትነት ልንመጣ ነው። ያንተ ጌታ ወንድ ነው ሴት ነው ልልህ ነው። ችግር የለውም። እኛ አካላት ክፍል አናጸድቅም። አስቀድሞ ነው ስለማናጸድቅ እኛ ጋር ምንም ብትመጣ ምንም ችግር የለውም። ፈጣሪ እግዚአብሔር አያይም አይሰማም። ዋይ መሐመድ ተረጋጋ። ነርቨሳቱን ተረጋጋ። መሐመድ ተራን ጠብቅ። ምንም አልሆንኩም። አብሽር ያለህበት ነገር ልግደልህ ልተባበርህ እኮ ትገድለኛለህ። ተረጋጋ። እሱ ይጨርስና እናወራለን። ሉክ ወንድማችን ያለህበት ኢትዮጵያ ውስጥ አይደለህም መቼም እንዲህ አፍህ ሞልተህ የምታወራው። አንድ የሚቱ አድርጋ አንተ ሉክ ወንድማችን ወየ ፎይ የተገለጹትን የአካል ክፍሎች እናጸድቃለን አልክ። የአካል ክፍሎችን እግር፣ ባት፣ እጅ፣ አይን፣ ፊት፣ ጆሮ እነኝን አጸደቅ። ባት አላልኩህም። ባት መረጃ አለህ? ባት እግር ነው ያልኩህ። ባትም እንዳለው ይናገራል እኮ እግር እኔ መረጃ ባት ለሚለው ንገረኝ። እግር እንዳለው አውቃለሁ። ባትም እንዳለው መጽሐፍ ቅዱስ እንትን ሐዲስ ላይ ይናገራል። ባት የሚገለጥበት ቀን ይላል። ኤኒዌይስ ቶ ባትን እሺ ቶ እሺ ባትን ተው እሺ። እግር አለው እነኝን አጸደቅ። የአካል ክፍሎች ናቸው። በተገለጸው ላይ እናሰብታለን አለው ብለን እንላለን። ባልተገለጸው ላይ ዝም እንላለን። የለውም አለውም አንልም ካላችሁ ጭንቅላት ይኑራ አይኑራ አልተገለጸም። ኦኬ የለውምም አንልም አለውምም አንልም። ለምሳሌ ስለ ብልት የለውምም አለውምም አልተባለም። ብልት ስትጠየቅ ለምን ታዲያ ማለት የፆታዊ ሲሆን ለምን ሊያስደነግጥ ይችላል? እስ ኖርማል እኮ አልደነገጥኩም እኮ አልደነገጥኩም። አንዴ ሎክ ከአካል ክፍል አንዱ ስለሆነ ስለዚህ የለውምም አለውምም ካልተባለ እዛ ላይ ዝም ነው የምንለው ካልክ ብልትም ስትጠየቅ አለውም የለውም ማለት አትችልም። ዝም ነው። አንድ ጥያቄ ልጠይቅሽ። አንድ ጥያቄ ቀጥል። እሺ ማለቴ ፈጣሪ እግዚአብሔር እሺ ቀጥል። ፈጣሪ እግዚአብሔር ያያል አያይም? እኛን ያያል። በምኑ? የእናንተ የእናንተ እግዚአብሔር ነው ያልኩ። ኦኬ በምኑ የሚለው ራሱ ምድርን ያያታል አያያትም? እሺ አዳም ያያል። በምኑ የሚለው እኛ ጋር አይሰራም። ምክንያቱም የአካል ክፍል አናጸድቅም። ሙሉ ተመልካች ነው። እንዴት? በአካል ክፍል አይን በምትባል ሳይሆን የሚያየው እሱ ሙሉ ተመልካች ነው። በረካ አሁን የፈጣሪ ለይሰ ከሚስሊ ሸይ ማለት ያያል። እኛ በምንለው ቋንቋ አይን የሚለው እንዲገባን ነው እንጂ አስተያየቱ ምን እንደሆነ አናውቅም። እጅ ያለው እንድንል አሁን ያንተ ስለመለስክልኝ ነው። ቆይ አዳም አትረብሽ። ማንኛው እየረብሻለሁ? መሐመድ አትረብሽ። እናንተ እንደዛ አይደለም የምታምኑት። እናንተ እንደዛ ሳይሆን የአካል ክፍል አጽድቃችሁ የምታምኑት። የአካል ክፍል ለይሰ ከሚስሊ ሸይ የሚለውን ላስረዳ ስለፈለግኩኝ ነው። ኖ እሱ አይመጣውማ። እጆች አሉት። እጆቹ የማንንም አይመስሉም ነው የምትሉት። ቤቢ ገብተዋል። እጆች አሉት። እጆቹ የማንንም አይመስሉም ነው የምትሉት እናንተ። አሁን እኮ አንተ እንደዛ ነው። ልክ ነህ። አባባልህ ልክ ነው። አሁን አንተ ያያል አልከኝ፣ ግን አስተያየቱ እኛ እንደምናየው አይነት አስተያየት አይደለም፣ የተለየ ነው። በዛት አይነት ወይ አይን በምንለው አይነት አይደለም ነው እያልከኝ ያለው እግዚአብሔር አይደል? እግዚአብሔር ያየናል እኮ እኛን። የሚያየን ግን አስተያየቱ እንዴት ነው? ነገርኩ እኮ እኛ በአይን ክፍል አይደለም የሚያየው። እሱ ሙሉ ተመልካች ነው። መንፈስ ነው አምላካችን፣ በሙላት ተመልካች ነው እንጂ በአካል ክፍል አይደለም የሚያየው። እጅ፣ እግር፣ አይን የሚባሉ ነገሮችን ስፔሲፊክ አካል ለዛ ስፔሲፊክ ፋንክሽን ያላቸው አናጸድቅም አልኩ እኮ። አንተ ስላጸደክ ነው ወንድማችን። ሀባሽ ብትሆን እግዚአብሔር የት ነው ያለው? እፎዬ እግዚአብሔር የት ነው ያለው ብለን አንልም እኛ። ምክንያቱም እሱ የት ነው ያለው?
ከስፔስ እና ፕሌስም ውጭ በሁሉ የሞላ በሁሉ ያለ ነው። ስለዚህ እንደናንተ የሆነ ቦታ ላይ ስላሌለ ይሄ ጥያቄ አሁንም እኛን አይመለከትም። የእኛ አምላክ እኮ መንፈስ ነው ወንድማችን። አካል ክፍሎች እንደዚህ መሄድ መምጣት የተገደበ አናጸድቅም። እኛ ስለማናጸድቅ አይመለከተንም ጥያቄው። አሁን እግዚአብሔር ያለበትን ቦታ አልተግባባንም። ተግባብተናል። እሱ ከስፔስ እና ፕሌስም ውጭ በሁሉ የሞላ ነው ብያለሁ። በሁሉም ቦታ አለ። ያ ለምሳሌ እንዳትቆጣ ልጠይቅ ስለፈለግኩ ነው። ሽንት ቤት አለ ልትለኝ ነው? እንደዚህ መጥፎ ቦታዎች ውስጥ እግዚአብሔር አለ? ፈጣሪ የሚያቆሽሸው ነገር አለ ብለህ ታምናለህ? እንዴት? ፈጣሪ የሚያቆሽሸው ነገር አለ ብለህ ታምናለህ? ፈጣሪን መጥፎ ባህሪነትን ለእሷ አንመኝም። ስለዚህ መጥፎ ባህሪ እሱን ያቆሽሸው ይችላል ማለት ነው። ፈጣሪን ፍጡር ተጽዕኖ ሊያሳድርበት ይችላል ብለህ ታምናለህ ማለት ነው። ለምሳሌ በእኛ ሐዲስ ኢነላህ ጀሚል ነው። ኢነላህ ጀሚል እንዳላስባለ ቆንጆዎችን ይወዳል። ስለዚህ ውበቱ ተቆንጆዎች ውጭ ራሱ ጠቀስከው። ጀሚል ማለት ነው ጥሩ ነገር ነው የሚወደው ማለት ቆንጆዎችን ይወዳል ነው የሚለውን ሐዲስ ነው የጠቀስከው። ኤኒዌይስ ሉክ አላህ ቆንጆ ነው። ቆንጆዎችን ነው የሚወደው። እኛ እንደዚህ አይነት አስተምረው የለንም። ስለዚህ ከውበት ጋር አያይዘን እንደዛ የምታምን ከሆነ መፍትሄ ነው። እኛ ግን ምን እናምናለን? ውበት አይደለም። አልተረዳኝ። እኔ እኮ ትርጉሙን አሁን አንተ መጽሐፍ ላይ ያየውን እየፈሰሩ ቆንጆ እሱ ጥሩ ነው ነው የሚወደው ነው ያልኩ እኮ። ማተራ አያደርገንም እሱ መልክ አይደለም እያልኩ ያለሁት መልክ አይደለም እያልኩ። ለምሳሌ ሽንት ቤት ሂዶ እኔ ሽንት ቤት እጄ እጠቀማለሁ፣ በልቼ ሽንት ቤት እጄ እጠቀማለሁ። ይሄ ቆሻሻነት ባህሪ ነው እኮ። ችግር የለው ዳማተር ሉክ እኛ ፈጣሪ ላይ ባህሪ ለፈጣሪ አልሰጠውም ነው የምልህ። ለእሱ አይገባውም። አዳምጥ እሺ። ምክንያት ለምን እንደሆነ ታውቃለህ አንተ? ቦዲ ያለው አደረግከው እንደኔ ቦዲ ካለው ደግሞ ቆሻሻ ነገር ሄዶ ይለጠፍበታል። ቆሻሻ ነገር ሄዶ ስለሚለጠፍበት ያቆሽሸዋል። የኔ አምላክ ደግሞ መንፈስ ነው። መንፈስ ከሆነ ደግሞ ቆሻሻ ሄዶ የሚለጠፍበት አይደለም። ቆሻሻ ነገር በባህሪ የባህሪ አምላኬ ላይ ሄዶ የሚለጠፍ ስላልሆነ በጥሩ ቦታ አዳም ለአርነት ይኖራል። በጥሩ ቦታ ላይ ጥሩ ነገር ስታደርግ አርነት ትወጣለህ፣ ነፃነት ትወጣለህ፣ ሰላም ፍቅርን ታገኛለህ። በመጥፎ ቦታ ሲኖር ደግሞ በቁጣ ይገለጣል ማለት ነው። በምህረት ሳይሆን በቁጣ ይገለጣል። እንኳን ፈጣሪ ተውና ብርሃን እንኳን ሊቆሽሽ አይችልም። የሆነ ፊዚካል የሆነ እንደዚህ ቦዲ የሆነ ነገር ስለሌለው ብርሃንን እንደዚህ ብርሃን አለ ጭቃ እንደዚህ ወራል ልጥፍበትም ምንም ብርሃንን እንኳን እንዴ መንፈሱ ነው ያዛጋ እንዴ አይደል? አይ ባለቤቴ የነበረች እና እያፋሸጋት ነው። አንተ መሰልከኝ። ኤኒዌይስ ሶሪ፣ ሰላም በልልኝ። ሰላም ሻማብኝ ሰዓትን እንዳትል ደግሞ እንዳትቆጣኝ። ኤኒዌይስ ጥሩ ጸባይ ያለ ትመስላለህ። ወልዳለች? መንገድ ላይ ነህ። ኦኬ በረካ ይሆንልህ። ሎክ በደንብ አስተውል። እኛ አምላካችን ፊዚካል ቦዲ ያለው ብለን አናምንም። ፊዚካል ቦዲ ያለው ነገር ላይ ነው ቆሻሻ የሚለጠፍበት የሚይዝበት የሚያቆሽሸው ነገር። ሳሙና እንኳን ውሃ እንኳን ቆሻሻን ያነጻል። ሎክ ቆሻሻን ያነጻል፣ ያጠራዋል። ብርሃን በቆሻሻ ሊቆሽሽ አይችልም። ፊዚካል እንደዚህ ነገር ስለሌለው ማለት ነው። አምላክ ደግሞ ከዛም በላይ ረቂቅ ነው። ምንም ነገር እሱ ላይ ተጽዕኖ ሊያሳድር ፈጣሪ ላይ ተጽዕኖ የሚያሳድር ከሆነ ፍጡር ፈጣሪን ተጽዕኖ የሚያሳድርበት ከሆነ ፈጣሪ አይደለም ማለት ነው። ኦልዌይስ ፈጣሪ ምንድን ነው? እሱ ነገሮችን የሚያስጀምር ለነገሮች ምክንያት የሚሆን ነው እንጂ እሱን ሌላ ነገር የሚያስጀምረው ሌላ ነገር ተጽዕኖ የሚያሳድርበት አይደለም። ስለዚህ ይሄ አይምሮ ውስጥ ያሰብከው ለእኛ አይሰራም። አሁን እኛ ጋር ሲመጣ ውድቅ ይሆናል ማለት ነው። ግን እንደዛ ከሄድክ ችግር ያመጣብሃል። ምክንያቱም ፈጣሪ ወደ ፍጡር ውስጥ ይገባል። በገባ ቁጥር ፕላስ ደግሞ አደምን በእጆቼን የሰራሁት ይላል ሱራ 38:75 ላይ ለኢብሊስ ምን ይለዋል? በሁለት እጆቼ ለሰራሁት ከመስገድ ምን ከለከለህ ይለዋል። እንዴት ነው የሰራው? በሁለት እጆቹ። አንተም ቅድምን ብለኸዋል። ከምንድን ነው የሰራው? ሱራ 15:26 ላይ ከገማ ጭቃ ይላል።
ስለዚህ ከገማ ጭቃ በሁለት እጆቹ ከሰራው አላህን የገማ ጭቃ ነክቶታል እጁን which is ቆሻሻ ነገር ነክቶታል። ጋነምን በእግሩ ይረግጣታል። ጋነምን በእግሩ የሚረግጣት ከሆነ ጋነም ደግሞ ጥሩ ነገር አይደለችም። ጋነም ውስጥ ያሉ ሰዎች የሚመገቡት ምንድን ነው? መግልና የቁስል እጣቢ። ያንን መግልና የቁስል እጣቢ ያለበት ላይ እግሩን ያሳርፋል አላህ። ያንተው ፊዚካል ቦዲ ስላለው ነው፣ ቦዲ ፓርት ስላጸደቅ። እኔ ጋር ግን ቦዲ ፓርት ስላላማላጸድቅ እነዚህ ነገሮች በሙሉ አይመለከቱኝም ማለት ነው። ተመለሱ ተመለሱ ተመለስ ወገን፣ እንዴት ናችሁ? አርዲ ሰላም ብያለሁ። ሰላም ወይ ሁላችሁንም ሰላም ብያለሁ። እግዚአብሔር ይመስገን። ኦኬ ሱሱ ነኝ፣ የዲን ወታደር። አይሰማም? ይሰማል? እንኳን ደህና መጣሽ። እንኳን ደህና ቆየኝ። መልካም። ምግብ እየበላሽ ነው እንዴ? አዎ እየበላሁ ነው። ጨርሰሻል? ገና ነው? እሺ የዲን ወታደር። እሺ ጨርሽሽ። ብይ ዝም በይው፣ የበላና የተማረ ይባላል። እሺ እፎይ አማን ነው? ሰላም እንዴት ነው? አልሐምዱሊላህ። መልካም። አካላት ክፍሎችን ታጸድቃለህ እንደማይችል አላሁ ተዓላ የአካል ፈጣሪ እንጂ አላሁ ተዓላ አካል አይደለም። በመጀመሪያ ያው ይሄ የቁርአን ማስተምሮት የሐዲሱም ሰለፎቻችን የመጡበት መንገድ ምንድን ነው? አላሁ ተዓላ ማንንም እንደማይመስል በማንኛውም ባህሪው ማንንም እንደማይመስል። በነገራችን ጥያቄ ትክክለኛ ነው። አሁን አንተ እየጠየቅ ያለው ጥያቄ ትክክለኛ እኛ የምንጠየቀው ጥያቄ ነው። ምክንያቱም አንድ ሰው አካልን የሚመቸውን ነገር ሰጥቶ የማይመቸውን ይሄ አልቀበልም ወይንም አላውቅም የሚባል ነገር ይሄ እንደዚህ የተዛገበ አስተምሮት የለም እስልምና ላይ እና እነዚህ ሰዎች አንዳንድ ጊዜ በዱዓፍ ሐዲስ እየተመሩና እንደገና ምሳሌ የድ የሚለውን አረበኛ ላይ ገብተህ ብታይ ብዙ ትርጉም አለው። ምሳሌ የድ የሚለው ቁድራ ለሚባል ይመጣል። ምሳሌ ቁድራ ችሎታ በሚል ይመጣል። ሊማ خلقቱ ቢየዲ ያለውን አሁን በችሎታ ያፈጠርኩት በዚህ የፈሰሩ ሰዎች አሉ፣ ሰለፎች ማለት ነውና አላሁ ተዓላ እጅ እግር አለው የሚባል ጌታ አይደለም በፍጹም። ሻፊዒ ኢማሙ ሻፊዒ እንግዲህ ሰለፍ ናቸው። ምሳሌ እነሱ ምን ይላሉ? አላህን እጅ አካል ያደረገ እጅ እግር አለው ያለ ሰውዬ ይሄ ሰውዬ ተስለምና ያወጣል ነው ያሉት። ይሄ ነው የሰለፎቹ አስተምሮት። ሌላ ደግሞ የሙስሊሞች ጌታ ጀሃነምን በእግሩ ይረግጣል የተባለ ይሄ ውሸት ነው። ቁርአን ጋር ይጋጫል። እንዴት ተተባለ? አላሁ ተዓላ ሱረቱ ሰጅዳ ላይ አንቀጽ 13 ላይ ምን ይላል? ለአምላአነ ጀሃነመ ሚነል ጂነቲ ወናሲ አጅማዒን ይላል። በቁርአን ላይ የነገረ እንግዲህ ይሄ ነው። አላህ እኮ በእርግጥ እንሞላታለን አለ። ምንድን ጀሃነምን? ለአምላአነ ጀሃነመ ሚነል ጂነቲ ወናሲ አጅማዒን፣ በሰው ልጅና በአጋንንት እኮ በእርግጥ እንሞላታለን ነው አለው እንጂ በእግሬ እሞላታለሁ አላለም። እና ይሄ እንደዚህ ያለ አካል ማድረግ ሙስሊሞች ጋር ተቀባይነት የሌለው የተሳሳተ አካሄድ ነው ማለት ነው። በጥቅሉ የሙስሊሞች አካሄድ አካል የለውም። አላህ በአካል የሚገለጽ ጌታ አይደለም። ተአምራዊ የሆነ ጌታ ነው እንጂ አካል አለው እጅ አለው እግር አለው እንደዚህ የሚል ጌታ የሚባል ጌታ አይደለም ነው እኛ እምነታችን። ስለዚህ የክፍል አካላትን የሚያጸድቁት ሙስሊም አይደሉም ብለህ ነው የምታምነው? ምን ጥርጥር አለ? ይሄ ምንም ጥርጥር የለው። ምክንያቱም አካል እኮ ነው እያመለከ ያለው እኮ። አካል ማለት እኮ ሲፈልግ አላውቀውም እያለ እጅ ሰጥቶ እጁ ላይ ይሄኛ እኮ ምን ጠይቀው ጥያቄ ነው። በነገራችን አንተ የጠየቀው ጥያቄ እኮ እጅ አለው አለ፣ እሺ አንገት አለው ወይ? ይሄ እኮ እኛ ምን ጠይቀው። ምክንያቱም አካል አድርገውታል። ይሄ ከእስልምና ቁጥጥር አድርጎ የሚያስወጣ እምነት ነው። እስልምና ታይሆን እስልምናን ተመስሎ የመጣ ፎርጅጂ ነው እንጂ እስልምና አይደለም። ይሄ ሰለፎቹም ያልሄዱበት ነው። እስልምና ምንድነው? አላሁ ተዓላ ምንም አምሳያ የሌለው ጌታ ነው። መህማ ተሰወርተ ቢባሊክ ይላሉ ሰለፎቹ። መህማ ተሰወርተ ቢባሊክ ፈላሁ ቢኺላፊ ዛሊክ። አንተ እንደ ምን ብታስብ ብታንሰላስል አላህ ያያሳልከው ነገር አይመስልም። ያያሳልከው ነገር አላህ አይደለም ነው። የሰለፎቹ መንገድ ይሄ ነው። የእስልምና መንገድ ይሄ ነው። አንዳንድ የተዋሹ ሐዲሶች አሉ ወይም ዱዓፍ የሆኑ ሐዲሶችን ወይንም በመጥፎ አረዳድ እየተረዱ እንጂ አላሁ ተዓላ ፍጡራን በፍጹም የሚመስል ጌታ አይደለም። እጅ እግር አለው የሚባል ጌታ አይደለም በፍጹም። ምሳሌ ሐጂ ሳኒ ሀቢብ የሚባሉ አሉ። የሀበሻኛው ሀገር ትልቅ ሙፈስ ያኔ በአማርኛ ተፍሲር የፈሰሩ ነበሩ ማለት ነው። አሁን የነሱ በሐጂ ሳኒ የተፈሰረውን ተፍሲር ለነሱ ስለማይመቻቸው ቀይረውታል። አሁን ላይ
ቀይረውታል። እዛ ላይ ብትገባው እያሉ ሰምቼዋለሁኝ ሲተረጉሙ። አይዋ ሰምተሃል? አዎ ያንን በእነሱ ስም አድርገው ምሳሌ ባት የሚለው አስገብተውበታል። ባቱን የሚገልጥ ቀን፣ ስለዚህ የሚለብሱም ልብስ አድርገውለታል ማለት ነው። ባት የሚገልጥ ቀን ብለው የፈሰሩት ሱረቱ ቀለምን ቀየሩት። ሱረቱ ቀለም 42ኛውን አያቀየሩት። አዎ ባት የሚገለጽ ቀን ብለው የቀየሩት እነሱ ናቸው። ሀጂ ሳኒ እንደዛ ብለው አልፈሰሩም። ይሄ ማን የነሱ አበላሽተውት ማለት ነው። እና ይሄ ምንድነው የዑለሞችን ኪታብ እያበላሹ እንጂ በእስልምና ላይ አላህ ማንንም አይመስልም። አላህ ምንንም አይመስልም፣ ምንንም አይከጅልም። አላህ በቁርአን እንደነገረን ገኒዩን አኒል ዓለሚን ብለን እናምናለን። ከሁሉም የተብቃቃ ነው፣ ምንንም አይመስልም ብለን። ይሄ ነው የሙስሊሞቹ እምነት። ሁሉም ሰለፎቻችን የሚሄዱበት መንገድ ምንድን ነው? ይሄ ነው። ከዛ ውጭ ያለው የእስልምና ፎርጂ እስልምና እንዲያው ፎርጂ እስልምና ራሱ አይባልም። ዝም ብሎ እስልምና የተለጠፈ ዝም ብሎ ተመሳሳይ ነገር ነው። ስለዚህ የክፍል አካላትን የሚያጸድቁ ከሆነ ሉክ የክፍል አካላትን የሚያጸድቁ ከሆነ ወንድማችንም እንዳለው እምነታችሁን አስቀምጦ ነው። እኔ ሞራፍ ነው ዋብያዎች ላይ አላህን ፍራ። አንተ ሰው አላህን ፍራ። እስልምና መቼም ትምሉ ተለያይቶ አያውቅም። ላኢላሃ ኢላላህ ይዞናልና አላህን ፍራ። ይሄኛው ከላይ ያለው ሰው የመጨረሻ መሐይምና መሐይም ነው። ሰው ምንም የሚያውቀው ነገር የለውም። አንተ ግን የምትናገረው ሙስሊም ከሆንክ አላህን ፍራ። አላህን ፍራ። ቆይ ሚውት አድርግልኝ። መሳሪያው ማንፈቀ እስልምና መሳሪያው ይላል። ከየት አመጣው መሳሪያው? አላህ ይጠይቀዋል ሐቢቢ። አላህ ሁሉ ያጠፋውን አላህ ይጠይቀዋል። ካፊር ከሆነ ሙስሊምን አትስለም። ይሄ የነብዩ ሰለላሁ ዐለይሂ ወሰለም። አንዋር ተረጋጋ። የትኛው አላህ አካል አንዴ አላህ ይጠይቃል። ካፊር ከሆነ ሙስሊም የእጅ ግርባት አይን የተወሰነ አካል የሌለው የተወሰነ አካል ያለው አላህ ነው የሚጠይቀኝ ወይንስ የዲን ወታደር የሚለው አላህ ወይንስ አንተ የምትለው አላህ? አንተ የምትለውን አላህ እሱ አምላክ አይደለም እያለ ነው። አላህ ሱብሓነሁ ወተዓላ ለይሰ ለከ ሚን ኩሊ ሸይእ ብሎናል በቁርአን አያት ማለት ነው። አላህ ማንንም ቆይ አንተ ቁርአን አትስበር። መጀመሪያ አወለን ተዓለም ثم ተከለም ዝም ብለህ አታወራ። እንደሱ ቁርአን አትስበር። ደግሞ አሁን እፎይ ጋር እያወራህ ቆይ ዝም በል ማለት ሌላ ደግሞ እፎይ አሁን ለታ ደግሞ ያነሳው ነገር ነበረ። ምሳሌ ስለ ቁርአን ሐንበልያ ጋር ሁሉም ይከፍራሉ። አሁን እነዚህ ተባሉት አንኛው የለውም ማለት አንኛው ደግሞ መኖርም አልናገርም ማለት ምናምን እያልክ ነበርና እዛ ላይ ደግሞ ምድረ ጃሂል ነው ሁሉ። እስቲ ዝም በል ወንድሜ። እዛ ላይ ደግሞ ተሐንበልይ መዝሐብ እንግዲህ ከኢማሙ አህመድ በስተፊት እነ ኢማሙ አቡ ሐኒፋ አሉ። አቡ ሐኒፋ ምን ያለው ኪታባቸው ላይ አላሁ ተዓላ ንግግሩ ማንንም እንደማይመስል ይሄ ግን የተጣፈው ይሄ አመላካች ያላህን አዘል የሆነ ንግግሩ አመላካች ነው የሚሉት እና በሐንበልይ ጊዜ በኢማሙ አህመድ ጊዜ ሙዕተዚላዎች ነበሩ። ሙዕተዚላዎች አላህ ጭራሽ አይናገርም ብለው ስለሚያምኑ በእሳቸው ብዙ ማዕቀብ አደረጉባቸው። ብዙ እንትናቸው በሰዓቱ አቅም ነበራቸው ማለት ነው እና ለዛም ፍራቻ ይሄ ቁርአን ለፍዙን ይሄን የተጣፈውን መክሉቅ ነው ቢሉ እነዛ አላህ ንግግር የለውም ብለው ስለሚያምኑ ለነሱ ብትር ማቀበል እነሱ መርዲያት እንዳይሆን ብለው አልናገርም አሉ። በዛው ደበደቧቸው፣ ገደሏቸው። ይሄ ነው እንጂ ሙስሊሙ ኡማ የተስማማበት ምንድን ነው? የአላህ ንግግሩ ጅማሬ የሚለው ጭራሽ መጨረሻ የሚለው አዘልይ ነው። እንግዲያስ ይሄ ወረደ የተጣፈው መጽሐፍ ላይ የተጣፈው የአላህ አዘልይ የሆነውን መልእክቱን አመላካሽ ነው። ይሄ መጣፉ የታወቀ ነው፣ ይቀያየራል፣ በወረቀት የተጣፈ ነው። ይሄ ምንድነው? አዘልይ የሆነውን አመላካች ነው። መክሉቁን ሲባል የሚፈለግበት ምንድነው? ይሄን የተጣፈውን ነው። ኸጡን ይሄን ምሳሌ አሊፍ ባተው የተጣፈውን ማለት ነው። ይሄን የሙስሊሞች እምነት ችግር የለም። ወደዛ እንትን እንላለን። ያው የሰማው ባለፈው የተነሳውን እንትን ስላልክ ነው። ኤኒዌይስ ዋናው የዛሬ ቶፒካችን ግን ምንድነው? እሱ የክፍል አካላት ጋር በተያያዘ ስለሆነ ሜይ ቢ እዛኛው ላይ ጥያቄ ካለ ወይም ደግሞ የተሳሳትኩትን የተናገርኩ ካለ እንትን ትለኛለህ። አክቹዋሊ እኔ ያልኩትን ነው ኦልሞስት የደገምከው። የሙዕተዚላዎችንም ኢብኑ አንበልም ምንድነው ያሉት የሚለውን የተወሰነ እንትን ብለዋል። ችግር የለውም። ኤኒዌይስ አንዋር ተረጋጋና ለስድብ አትሩት። ተረጋጋ። የምታምነው እኔ እየተሳደብኩ አይደለም፣ እሱን እየነገርኩት ነው። አንድ ሙስሊም ሙስሊምን አይሰድብም። እምነቱን ቢያቅ ኖሮ ያ ሰውዬ አንድ ሙስሊም ሙስሊምን አይሰድብም። ሙስሊም ብቻ አይደለም ካፊርን አንሰርብም። እኛ ሙስሊምን ቀርቶ ማንንም አንሳደብም። ሙስሊምን አይደለም ተሆነ ያለው ሁሉም ሊያተሳደቡ ነው ያለው እስልምና። ማንንም ሊያተሳደቡ ያለው እስልምና። ዋብያ ግን ምንድነው? ዋብ ተከታዮች ግን ምንድነው? እሱ ሌላውን ከነሱ የሚለያቸውን ቀጥታ ገደለው ነው የሚለው። መስደብ ሳይሆን ቀጥታ አረደው ነው የሚለው። አዎ እሱ የታወቀ ነው። እንዲያውም ከእናንተ በስተፊት እኛ መግደል ያለብን። ለምሳሌ ከእናንተ በስተፊት እኛ ነው መግደል የሚለው። ያ እሱንም ሰርቼበታለሁ ከዚህ በፊት ቪዲዮ።
የኢብኑ ተይሚያን ደግሞ መጽሐፍ ጠቅሼ ዛሬ ሰርቻለሁ። እሱን ቼክ አድርገው ክርስቲያኖች እንዴት ማድረግ እንዳለባችሁ ኢብኑ ተይሚያ ሼክ አልእስላም የምትለው የተናገረው መግደል ሳይሆን ቀጥታ እንዴት አይሚን መሳደብ ሳይሆን እንዴት ክርስቲያኖችን አሰቃየተ እንደምገል ቪዲዮ ሰርቻለሁ አንዋር። ስለዚህ ቶፒኩ ሊያወራ ሽፍት ለማድረግ ሳይሆን ስለ አላህ ነው የተጠየቀው። ስለ አላህ ብቻ የምታውቀው መልስ፣ ካላወቅ ከስር ሆነ ትማራለህ ሌሎች እንደሚማሩት አይሻልም? እኔ እልሃለሁኝ። ኦኬ። ስለዚህ አላህ መጀመሪያ እስልምናውን ተረጋጋ። እኔ ስማኝና መጀመሪያ እስልምና ነው እወቅ። እስልምና እዕለም እወቅ መጀመሪያም ማለት ነው። ስለ ነቢዩን ሰለላሁ ዐለይሂ ወሰለም ብዙ ጊዜ አንተ አሁን እሰማሃለሁኝ ስትናገር ምናምን ማለት ነው። ግን የምትናገረውን እያሰብክ ተናገር። እስልምናን አላወቅከውም እስካሁን። ገዳይ ነው ምናምን ምናምን፣ ይሄ ላይ አይደለም። ነቢዩ ሰለላሁ ዐለይሂ ወሰለም ያስተምሩ ሰው ግደሉ ብለው አይሉም። ወንድሜ እዚህ ሙስሊም ካላችሁ ሁላችሁንም ወላሂ እተቂላ ብያችኋለሁ። ይሄ ለካ ሙስሊም አይደለህም አንተ ራስህ። እኔ እኮ ሙስሊም መስለኝ ነው። እዚህ ሙስሊም ካላችሁ ብሎ ይሳደባል። ገስት ላይ አብረኸኝ እንደተቀመጥክ ከርሳው እንደ ሙስሊም ካላችሁ ምትለው ሰዎች እንዴት ነው የምታስቡት? ሁሴን ከአምስተኛ ክፍል ከፍ ያላችሁ ነው እዚህ ቤት ስገቡ ጭንቅላት ያላችሁ ነው ብያለሁኝ። ምክንያቱም ኦቨር ስትባልጉ እናንተን የምታገስበት ቶለሬት የማደርግበት አቅሙ አይኖረኝም። ታገሳችኋለሁ፣ ልሰማችሁ ፈቃደኛ ነኝ። አጉል በተሳደብክ ቁጥር ግን እኔ ድንጋይ አይደለሁም፣ ስሜት የሌለኝ አይደለሁም። አንድ ጠጠር ስወረውር ወር ነው ቤታችሁን ከፍታችሁ የምትሰድቡኝ። እንደዚህ ያለ ብላችሁ ፕሮፓጋንዳ የምትሰሩብኝ 1 ወር ነው በትንሹ። ሰው አታልቅሱ ቤቴ ገብታችሁ፣ አሊያም አትግቡ ቤቴ ውስጥ። የምታውቀውን ትመልሳለህ። ተያያዥ ጥያቄ ካለ እኮ ይኸው እናንተ ጋር አለ ብለህ ማለት ትችላለህ። ከዛ ውጭ ግን አታልቅሱ። ሁሴን እንኳን ደህና መጣ። ሁሴን ይሰማል? ማሜ ወይንም ሁሴን የዲን ወታደርን ጥያቄ ልጠይቀው ፈልጌ ነበር። እፎይ ሀሳብ ካለ ሀሳብን ጨርስና ወይ ቀጥላለሁ። እሱ አካላት ክፍሎችን አያጸድቅም። ወር ፎከስ ማደርገው ዋብያዎች ላይ ስለሆነ ያ ግን እሱን ልጠይቀው የፈለግኩት ለምሳሌ አልኢስራ ወልሚራጅን የሚቀበል ከሆነ እሱን መቼም ታሪኩን ታምናለህ አይደል? የዲን ወታደር መርሐባ አምናለሁ። ስለዚህ መሐመድ አላህ ያለበት ቦታ ጋር ገባ ብሎ ሲናገር ምን እያለ ነው? አላህ ያለበት ቦታ አለ ማለት ነው ወይንስ የት ነው የገባው መሐመድ? አላህ ያለበት ቦታ እኮ ገባ የሚል እኮ ነገር የለም። አላህ ያለበት ስፍራ ላይ ደረሰ አይልም ሐዲሱ? አይልም። ፈአውሃ ማውሃ ነው። ሲድረቱል ሙንተሃ የምትባለውን ዛፍ ታለፉ በኋላ ፈአውሃ ማውሃ ያለውን አላቸው። ያለው የተባሉት ደግሞ ምንድን ነው? ወፉሪዱ አለየ 50 ሶላ በእሳቸው ላይ 50 ሶላ ፈርድ እንዲሆነባቸው አወቁ። ወሂን አወረደባቸው ነው እንጂ ያለው እዛ እሳቸው ያሉበት ወይንም እሱ ያለበት ሄዱ ገቡ የሚል ነገር የለም። በሐዲስም በቁርአንም አልመጣም። አይ ይኸው ሐዲሱን ከፍቼ ያሳይሃለሁ። እኛ እንዲጠብቀኝ። ኦኬ ማሜ ይሰማል? ማሜ አቤት አቤት፣ ይሰማል። እንኳን ደህና መጣ። እንኳን ደህና ቆየ። መልካም። ሜቢ ጥያቄዎችን ሰምታቸው ነበር። የአላህ ስለ አላህ እያወራ ነበር። የአካል ክፍሎችን ታጸድቃለህ? አይ እኔ አንድ ለራስ ጥያቄ ልጠይቅ ነው የመጣሁት። አንድ ጥያቄ አለ። እሺ ምንድን ነው? ከዚህ ጋር የተያዘ ነው? አይ አይደለም። እና ሚዩት አድርገኛል። ስለ ሁሴን ሁሱ ስላወራ ሚዩት አደረገኝ። ለምን እንዳደረገ ብቻ እሱን ንገረኝ። ኩስ ስለሆነና ቆሻሻ ነገሮች እንትን ቤት ውስጥ ነው። ስለ ግለሰቦች እዚህ ሊወራ ሳይሆን እውቀት ላላቸው እንጂ ከ6ኛ ክፍል ላላለፈ ተማሪ አንድ ደብ የምታወራ ልንገርህ። ከ6ኛ ክፍል ላላለፈ 6ኛ ክፍል ነው ያቆመው። እኔ አይደለሁም ያልኩት፣ ራሱ ነው ያለው። እስከ 6 ነው የተማርኩት ያለው። 3 ከ6 የተማረ ሰው እንደ ምሁር አድርገህ የምትከተል ከሆነ ስማኝ ልንገርህ። እሺ እዚህ ጋር የሚመጡት አሁን ቆይ ልንገርህ።
ይኸው ስለ ሃይማኖት ማለት ነው። አዳም አንተ በትንሹ እስከ 10ኛ ክፍል ተምረሃል። እሱ 6ኛ ክፍል ያቆመ ልጅ ነው። ስለዚህ ስለምናወራው ኮንሰፕቱ ራሱ የለውም። የሆነች ነገር ሸመደደ፣ እሷኑ ተረት ተረት ይነግራቸዋል። 6ኛ ክፍል ያቆመ ተማሪ ከኔ ጋር ስታወራ አስበዋል? ኤኒዌይስ ስማኝ እንጂ ታዲያ ሂድና እስኪ 10ኛ ክፍል ደርሰሃል እንደ በለው። ስለ ግለሰብ ስታወራ ስመጣ 6ኛ ክፍል ያቆመን ተማሪ ነው። ከ6ኛ ክፍል ወድቆ ትምህርት በቃኛልን ተማሪ ሂድና እሱ 10ኛ ክፍል ከደረሰ እንጠይቀውና ነው 10 አይደለም 8ኛ ክፍል ሚኒስትሪ ለምን ሳታልፍ በለው። ከ6 ነው ያቆመው። ኤኒዌይስ በእንደዚህ አይነቶች እየተመራችሁ ዋብያዎች እባካችሁ ስለምን የምናወራ እንኳን እንደሆነ አታውቁትም። የሚመሯችሁ ራሱ ዚስ ማሽ ስቱፒድ ስለሆኑ ማለት ነው። ስለ ግለሰብ ላይ ወራ ይመጣል። 6ኛ ክፍል ያቆመን ማለት ነው። ከዚህ በፊት ሚዩት አድርገኛል። ስለሱ እዚህ ውስጥ ፕሮፌሰሮች ይኖራሉ፣ ጋዜጠኞች ይኖራሉ፣ ዶክተሮች ይኖራሉ፣ መምህራኖች ይኖራሉ። ኤኒዌይስ ጭንቅላት ያላችሁ ግቡ ምለው ለዛ ነው። ያሲን እንኳን ደህና መጣ። ያሲን ከፍ ላድርገው እንግዲህ እሱ ከ6 ስለደረሰ ከ6ኛ ክፍል ያለፋችሁ ነው ግቡ ልበል። እሱ እንዲገባ ነው ባይዘ ከ5ኛ ክፍል ያለፋችሁ ነው ግቡ ነው። እሱ እንዲገባ ነው ገሊ ደጋግሜ ከ5ኛ ክፍል ያለፋችሁ ቤቴ መግባት ትችላላችሁ ብለው ለዛ ነው። ሁሴን መቀጠል ትችላለህ። መስፈርቱን ከ6 ያለፋችሁ ብል እሱ እንዳልገባ ተከልክያለሁ እንዳይል ነው። አብረውኝ የተማሩት መምህራኖቼ ይኖራሉ፣ ተማሪዎች ይኖራሉ። እኔ ደደብ እንዳልሆንኩ ያውቃሉ። ከ6 ያላለፈ እየመራህ ደደብ ይላል። የፊዚክስ እና የማትስ መምህሮችን ጠይቃቸው እኔ ምን አይነት ተማሪ እንደሆንኩኝ። ሂድና ወንጂል ተምሬያለሁ፣ ወንጂ ሂድና ጠይቃቸው። ፊዚክስና የማትስ መምህሮችን ጠይቃቸው እኔ ምን አይነት ተማሪ ደደብ እንዳልሆንኩ ያውቃሉ ማለት ነው። ከ6ኛ ክፍል የወደቀ ተማሪ ትምህርት አልገባ ብሎት እንትን ያለ ዋብያዎች ተው እንጂ ዋብያዎች በተማረ ተማሩ። ኤኒዌይስ ሱሱ ተመለስ። ሙሐመድ አይሰማም። አብዱራህማን እንዴት ነህ? እፎይ እንኳን ደህና መጣህ። እንኳን ደህና ቆየህ። ሰላም ነው አይደለ? መስገነው ጥያቄውን ሰምተሃል? እኔ ልልህ የፈለኩት አይ ለመልስ ለመስጠት ነበር። ቀጥልሽ። ጥያቄውን ሰምተሃል? በጣም ኧረ ጉድ። ኦኬ መሐመድ ሐሰን ሁሴን ይሰማል? ሁሴን መሐመድ ዋብያዎች ዛሬ መማር ነው የፈለጉት። አንዳንዴ እንደዚህ ይሆናሉ። ቤት መማሮች የሚፈልጉበት ቀን አለ። የዲን ወታደር አስፈራርታቸው ነው። አንተ ነህ ጥፋተኛ። አይ ስለሚዋሹ ነው። ችግር የለውም ግን ስመጣ እንዲታስገባኝ እፎይ። በጣም ይዋሻሉ እነሱ እና እኛ ያለንበት ይዋሻሉ። እኛ ቤት እኮ መተው መዋየት አይችሉም። እና እንዲታስገባኝ ትመጣ ችግር የለውም ይገባሉ። እኔ ጋር የሚመጡ ልጆችን ታውቃቸዋለህ? ይገባሉ። የእናንተዎች እኛ ጋር አይመጡም። እነሱ እነዚህ የሚባሉ ሰዎች አይመጡም እኛ ጋር። ለመዋሸት እንዲመቻቸው ነው። እዚህ አንድ ነን በሚለው ሎጂክ ማጭበርበር ስለሚመቻቸው። ኤኒዌይስ ጀማል እንኳን ደህና መጣህ። ጀማል ይሰማል? ሱሱ ነኝ። ኦኬ
ዝምታ ነው። እሺ ይመቻች። ዛሬ መማር ነው የፈለጉት። አሳዘኑኝ። ለምን መማር ነው የፈለጉት? ዛሬ ገብቷቸዋል። ሁሴን ሁሴን ሰማን ጓደና መጣ ይሰማል። ይሰማል። ኔትወርክ አስተካክል። የኔ የሚቆራረጠው እሱ ነው። ሙሐመድ ይሰማል። ሎክ የአካል ክፍሎችን ያጸድቃሉ። እያንዳንዱ ደግሞ የተለያየ ፋንክሽን ካለው የጸደቀውን እናጸድቃለን፣ በተነገረልኝ እንናገራለን፣ ባልተነገረልኝ ዝም እንላለን ካሉ እንስማማለን። ስለዚህ አላህ አንገት አለው ወይ? አንገት ከሌለው ፊትና አይን አለው፣ ከታች ደግሞ እጅና እግር አለው። አንገት ግን የለውም። ጭንቅላት አለው ወይ? አልተነገረንም። ጭንቅላት የሌለው አታምልኩ እናንተ። ጭንቅላት አልባ አምላክ አታምልኩ። ጭንቅላት የሌለው አምላክ እንዴት ነው የምታመልኩት? ክርስቲያን ጭንቅላት የሌለው አምላክ እንዴት ነው የምታመልኩት? ወንድ አታምልክ ይላል። ጭንቅላት የሌለው አምላክ እያመለክ ጭንቅላት አልባ እንዴት ነው የምታመልኩት? የአካል ክፍሎችን አጽድቆ ጭንቅላት የለውም ማለት አምላኬ ጭንቅላት የለውም፣ ይኑረው አይኑረው አላቅም። አምላኬ ጭንቅላት ይኑረው አይኑረው አላቅም ብሎ ማመን በራሱ ምን ያህል ውድቀት እንደሆነ። ኦኬ ካልተገለጸ የለውም አለውም ማትል ከሆነ ብልትስ አለው የለውም? አልተገለጠም። ሁለቱም የለውምም አልተባለም አለውም አልተባለም። ስለዚህ አላህ እሽላለሁ የለውም። አቡዙ ብላሂ ሚነ ሸይጣን ረጂም። ለምን ትደነግጣለህ? ስላልተገለጠ አሁንም ልክ እንደ ጭንቅላቱ የለውምም አንልም አለውምም አንልም ብለህ ነው የምታልፋት። ስላልተገለጠ የአካል ክፍሎችን ስላጸደቃችሁ ነው። እኛ ለአምላክ እጅ የምትባል እግር የምትባል ጣቶች የሚባሉ አይኖች የሚባሉ የተነጣጠለ የአካል ክፍል ድምር ውጤት ነው ብለን አናምንም። በአካል ክፍል ድምር ስብስብ ነው ብለን አናምንም። እነሱ ግን ያምናሉ። ኦኬ የተገለጡ የተጠቀሱ አሉ። ያልተጠቀሱትስ? ጭንቅላት ካለው ፂም አለው የለውም? ያምን ፀጉር አለው የለውም? ወገብስ አለው የለውም? ኦኬ ወገብ የሌለው ታፋ ብቻ ነው። ታፋው ዝም ብሎ አየር ላይ የተንጠለጠለ ነው። እግሩ ምን ላይ ነው የተሰካው? እጁ ምን ላይ ነው የተሰካው? ኢማጂን ጭንቅላት የሌለው አይን ብቻ ያለው። አይምሯችሁ ውስጥ አሉት አምላካቸው ጭንቅላት የለውም አይን አለው። ሁለት እጅ ያለው የለውም። ሁለት እግር አለው ሽንጥ የለውም። ጉልበት የለውም። ተረጋጋና ጠይቅ። መጠየቅ የፈለግከውን ጠይቅ። ይኸው እየጠየቅኩ እኮ ነው። ቀጥል እኮ አላህ ሱብሓነሁ ወተዓላ በሰው አእምሮ የሚገመት አይነት ፈጣሪ አይደለም። እሱ አይወልድም አይወለድም፣ ፍጹም አምሳያ የለውም አንድም። እኔ ወለዳል ወለደ ብዬ ጠየቅኩ። ወልዷል አልወለደም ብዬ እኮ አንተ አሁን ለምሳሌ ወልዷል አልወለደም ብዬ ጠየቅኩህ። አልወለደም እኔ አልጠየቅኩም። እሱን አላህ እጅ ያለው የለውም? ለይሰ ከሚስሊሂ ሸይ ብሏል አላህ ሱብሓነሁ ወተዓላ ቁርአን ላይ ማለት ነው። እኔ የሚመስል ምንም ነገር የለም ብሎ ተናግሯል። እጅ ያለው የለውም ነው ያልኩህ። ጥያቄ ሄሎ እፎይ ይሰማል? አይሰማም። ትንሽ ጮክ በል። እሺ ሰው ኤችአይቪ ይዞት ጸበል ገብቶ ቆሎ እየበላ የሞተው ነገር እንዴት ይታያል በ21ኛው ክፍለ ዘመን?
ምንም እንዴት እንደዚህ ተብሎ ይታያል? መሐመድ የአይሻ ጭን ላይ ሆኖ ለአጭ እየተጋተ ከሚሞተው ሰው ቆሎ እየበላ ጸሎት እያደረገ ቢሞት ችግር የለውም። ምንድነው ኤች አይ ቪ ይዞት ይሄ ነገር አስተያየት መደረግ አለ? ችግር የለውም። ቀኑ ከደረሰ እንኳን ቆሎ እየጾመም ይሞታል። መሐመድ ግን ሊሞት እንኳን የአይሻ ደረት ጡቶች መሀል ሆኖ ለአጭ እየተጋተ ነው የሞተው። እሱስ እንዴት ይታያል? ለአጭ እየተጋቱ መሞት ለአጭ መድኃኒት ነው ብሎ ስላስተማረ ማለት ነው። ክርስቲያን እንደ ክፈትልኝ ለአጭ መድኃኒት ነው ያለበትም እና ለአጭ እየተጋቱ ከመሞት ቆሎ እየበሉ ጸሎት እያደረጉ መሞት በ10 ጣዕሙ የተሻለ ነው። አይሰራም። ለምን ደግሞ አታገባው? ለአጭ ሰው ሊሞት ለአጭ ከሚስቱ ጋር እየተጋጋተ እንዴት ይሞታል? የሆንክ ጌ መሐመድ መስዬ ነው እንደ አንተ መሐመድ አይደለሁም እኔ። ነብይህን መስዬ ከሆነ ተሳስተሃል። ነብይ እንትናን ዲያ ከልቢ ተው ነብይ መስዬ ነው ተው የነብይን ወደ እኔ አታምጣ። ነብይ ዲያል ከልቢን ዲያል ከልቢ ነብይህን እንትን ይለው ነበረ ያጫውተው ነበረ። ዲያል ከልቢ ማለት በጅብሪል መልክም ይመጣለት ማለት ነው። ሜይ ቢ ይህንኛውን ቶፒክ አታውቁት ይሆናል። ሜይ ቢ ይገባበታልና እንዳታለቅሱ። የአዙጦችን ታሪክ ታውቃላችሁ። ከአዙጦች የከፋ ሁኔታ ግን ዲያል ከልቢ የሚባል ነብይ ፍሬንድ አለው። አታውቁትም። ሜይ ቢ መረጃ እንመዘላችኋለን። እሱን ደግሞ ማለት ነው አዲስ ፋይል ይሆናል። ነብይ ምን እንዳደረገ ዋ ኤኒዌይስ ሐምዛ እንኳን እንዳመጣ አወከር ቀዳማንጣ ምንድን ነው የምትሰዳደቡት? በስነ ስርዓት ብንጠያየቅ አይሻልም? ጎበዝ። እኔ እናንተ አሁን በስርዓት እንጠያየቃለን። እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። አላህ የአካላት ክፍሎች አሉት ብለህ ታምናለህ? እጅ፣ እግር፣ ባት፣ ፊት ምናምን የሚባሉ አላምንም። ስለዚህ አላህ እጅ የለውም እግር አለው እንደዚህ የሚባሉትን የአካል ክፍል ውጤቶችን አታምንም። ግን እኮ እኔ ነኝ ጥያቄ ለመጠየቅ ገብቼ የነበርኩት እኮ። ታምናለህ አታምንም ነው ቅድሚያ። እሺ እኔ አላምንም። ኦኬ። ስለዚህ አንተ አላህ እጅ፣ እግር፣ ባት፣ ፊት ምናምን የሚሉትን አትቀበልም ማለት ነው፣ አታምንበትም። ኦኬ። እንደዚህ የሚሉ ሙስሊም ናቸው። የአንተን አላህ ይወክላል። እጅ አለው፣ እግር አለው፣ ባት አለው፣ ፊት አለው፣ የማንንም አይመስል የሚሉ የአንተን አላህ ይወክላል። አሁን ጥያቄ ነበረኝ። የአንተን አላህ ይወክላሉ። ይሄ አሁን እኔ ጥያቄ መጠየቅ እችላለሁ ወይ ነው? እኔ አሁን ብዙም እዛ ላይ ጥልቀት ላይ እግር እጅ የሚለው ነገር ሳይሆን ፈጣሪ አንድ ፈጣሪ ነው አይደለ? የሰው ልጆችን ከፈጠረ አንድ ላይሆን ይችላል አይደለም? እሱ ፈጣሪ ልክ እንደ ሰው ልጅ ነው የምትል አንተ አይደል? እኔ አላልኩም፣ እናንተ ናችሁ የምትሉት። እኔ አላለም። እያልክ ነው ያለው። የሰው ልጅ አይደለም ፈጣሪ ማለት ነው። እኔ አይደለሁም ያልኩት፣ እናንተ ናችሁ እያላችሁ ያላችሁ። እሺ ማስረጃ ሳይንሽ እና ልመን እኮ እጅ ያለው ብለህ ታምናለህ? የለውም ብለህ ነው የምታምነው? አላምንም። ቴንኪው። ስለዚህ አንተ አምላክ እጅ ያለው እግር አለው፣ ሁለት እጅ፣ ሁለት እግር፣ አይን ምናምን የሚባሉትን አትቀበልም ማለት ነው አንተ አይደለ? አለ የምትል ከሆነ አይ እኔ እኮ ማተር አያደርገኝም። ያንተን ነው ያንተን እምነት ያንተን ፈጣሪ ከነገርከኝ በቂ ነው። አሁን ማለት እኔ የመለስኩልህ ነው፣ ግን አንተ ግን ጥያቄ ልጠይቅህ ራሱ ልፈቅድልኝ አልቻልክም። ትጠይቃለህ። ቆይ አቡበከር እንኳን ደህና መጣ።
አቡበከር ይሰማል? አቡበከር እሱ እስከሚመጣ ድረስ ከኔ ጋር አውራሽ። ኦኬ እሺ፣ እንኳን ደህና መጣ ፒውር ቪዥን። እንኳን ሰላም ቆያችሁ። እሺ ቀንሳለህ እንዳጭሩ እና ረብሽ እንዳወጣ እፎይ የምራቁ ምናምን የሚለውን ሀዲስ ከፈለግ እከፍትልሃለሁ። አይተው በቃ ስለወጣ ፒውር ቪዥን። አዎ እየሰማሁ ያው አንተ አቅምህን ለሰው ማባረር ነው እንጂ አሁን ስንጠያየቅ ወዲያው ነው የምታባረረው ሰው እንጂ እጅህ ላይ ያለውን አቅም እሱ ነው። በመረጃ በምናምን ካወራን አታቆየንም። ቀጥላ አላህ የአካል ክፍሎች አሉት ብለህ ታምናለህ? ማንንም የማይመስሉ? አዎ። ለምሳሌ ምን ምን? ያያል ያያል። አይም ብዬ አልጠየቅኩም። አይን አለው? እንግዲህ አሁን አንተ እኔ ያያል ካልኩክ አይን አለው፣ አንተ ካልክ አይን አለው አምጣ፣ መረጃ አምጣ። ያያል ግን እኔ መረጃ አለኝ እንደሚያይ። አይን አለው የለውም? የአካል ክፍሎችን ነው የጠየቅኩ እንጂ እኔ ያያል አልኩክ። ያያል ይሰማል። እሱ ባህሪ አንተ ባህሪው ከሆነ መረጃ አይን አለው ጆሮ አለው ካልክ መረጃ አንተ አምጣ። እኔ ግን ያያል ባህሪው አለው። አትጩ እኔ አይም የሚል ባህሪ እንትን አልወጣኝም። ሰው በባህሪው ማየት ነው ወይንስ በአካል ነው የሚያየው? በአካል ክፍል ነው የሚያየው ወይንስ በባህሪው? ለምሳሌ እጅ አለው የለውም? አሁን ስለ አይንና ስለ በሱ እንጀምርና እንጨርስ። በስ በአይንና በመስማቱ እጅ አለው የለውም? እጅ አለው። ኦኬ፣ ስለዚህ እጁ አይኑ ነው? እጁ አይኑ ነው? ምን አይነት ጥያቄ ነው? እጁ አይኑ ነው ወይንስ እጁና አይኑ ይለያያሉ? እንግዲህ ይለያያሉ። ይለያያሉ። እጅና አይን ይለያያል። ኦኬ፣ የሚሰማው በአይኑ ነው በእጁ ነው? የሚያየው በአይኑ ነው በእጁ ነው? ሶሪ፣ ምን የሚያየው በአይኑ ነው በእጁ ነው? እንግዲህ እኔ እስከ መረጃ ያለኝ በእጁ ነው። እጁ ሌላ ነገር፣ አይኑ ሌላ ነገር ነው ማለት የሚያይበት። አላህ ስብሐነ ወተዓላ ሰሚዕ በሲር ይላል። አይን አለው የለውም? ይሄ መረጃ አንተ ካለህ መረጃ አምጣ። መረጃ ከሌለህ በባህሪው ወይስ እንደሚሰማ እንደሚያይ በዚህ እንስማማ። ክሌም ያደረግከው አንተ ነህ። ስለ እይታ ክሌሙ አይን መረጃ የለኝም አልኩህ። እኔ ይሰማል አልኩህ። ቴንኪው። ይሰማልንም እንመጣለን። ስለዚህ ወደ ይሰማል እመጣላለሁ ማለት ነው። ክሌም ላደረግኩት መረጃ እመጣለሁ። ክሌም ላደረግከው መረጃ ታመጣለህ። ለምሳሌ እጅ አለ የለውም እየጠየቅኩህ አለው ብለኸኛል። ኦኬ፣ እጁና ጆሮ አንድ ነው? አሁን ጥያቄ ነው ወይስ? ጥያቄ እኮ በጥያቄ ነው የሚመለሰው። ጥያቄ ጨርሻለሁ። ባይዘ ፖይንቴን ሜክ አድርጌያለሁ። ላስረዳ። አይን አለው አለኝ። አይምን ያያል አለኝ። እጅ አለው አለኝ። ከዛ አስቀድም የጠየኩትን አስተውሉ። ይሰማል አለኝ። ኦኬ፣ አይምን ያያል ይሰማል አለ። ማየቱ በባህሪው ወይንስ በባህሪ ወይንስ በአካል አልኩት። በአካል ካልክ ማስረጃ አንጣ አለኝ። በደንብ አስተውሉ። በአካል ካልክ በአካል ክፍል ካልክ ማስረጃ እኔን አንጣ አለኝ ለማየቱ። እኔ ደግሞ ምን ብዬ ጠየቅኩት? ሆን ብዬ እጅ አለ የለውም ብዬ ጠየቅኩት። እጅ አለው አለኝ። ኦኬ፣ እጁና ማያው አንድ ነው ወይ ብዬ ጠየቅኩት። ኖ፣ እኔ እስከማውቀው ድረስ እጁ አይኑ አይደለም አለኝ። ስለዚህ የሚያየው በእጁ ነው ወይ ብዬ ስጠይቀው አይደለም አለኝ። ስለዚህ በባህሪ አይደለም ፉሊ ይመለከታል የሚለው አይሰራም ማለት ነው። ምክንያቱም አይኑ ማያ አይደለም። እጁ ማያ አይደለም። እጁ ማያ ካልሆነ የክፍል አካላትን አጸደቀልኝ ማለት ነው። እኔ ፖይንቴን ሜክ አድርጌያለሁ። እጁ ማያ አይደለም ራሱ በነገረን መሰረት። ስለዚህ እጁ ከማያው ጋር ይለያል ማለት እጅ ያልሆነ ማያ የሆነ ሌላ አካል አለው ብሎ ነገረን ማለት ነው። ራሱ አይን የሚበለው ሌላ አፍንጫ የሚበለው ጥርስ የሚበለው ግን
እጅ ያልሆነ ማያ ነገር አለው። ራሱ ወንድማችን በነገረው ባህሪ ሳይሆን የአካላት አካል የዛን ፋንክሽን የዛ የሆነ የሚያይበት አካል ግን ጥርስ የሚበላው አፍንጫ የሚበላው አይን የሚበላው እጅ ግን አይደለም። ተስማማን? ፒዮር ቪዥን ራሱ በመለስክልኝ። አሁን አንተ ይኸውልህ ይሄ ዝርዝር የአንተን ግምት ነው ልበለው፣ የአንተን አስተሳሰብ ልበለው፣ ወይ የአንተን ፍልስፍና ልበለው፣ አይዶን ነው። እኔ ስምብል ነገር ነው ያልኩክ። በምትለውን ነገር በመረጃ እናውራ። እጅ አለው ተስማማን። ይሰማል ተስማማን። አይን አለው ካልክ አንተ አይን አለው ካልክ መረጃ ስጠኝ። ይኸውልህ አዳምጥ እስኪ አንድ ጊዜ። አይን ይሰማል አልኩህ፣ ያያል አልኩህ። እሺ መረጃህ ምንድን ነው? በቁርአን ላይ መረጃ ሰጥቻለሁ ከቁርአን እንደሚሰማ እንደሚያይ። ኦራይት። ስለዚህ አንተ ወደ አካሉ ጋር ስትሄድ አይ አንተ አካሉ ከጠየቀኝ እኔ አካሉ ምን የሚመስል አይኑ ምን ይመስላል፣ ጆሮ ምን ይመስላል መረጃ የለኝም። እኔ የጠየቁክ ስምብል ጥያቄ ነው። ጆሮ አይኑ መረጃ ካለክ መረጃ አዳምጥ። እኔ ክሌም አላደረኩም። ቀላል ስም ፒዮር ቪዥን አዳምጥ። አሁን ትጮሃለህ። እንደዚህ አይነት ኡስታዞች ብዙም አይመቹኝም ባይዘ ምክንያቱም የራሳቸው የገነቡትን አርጉመንት መልስ ያፈርሱታል። ጆሮ አለው አይን አለው ራሱ በቃ አቅም ካንተ እኮ ሚዩት ነው። አቅምክ ሚዩት ነው። ሌላ አቅም የለም። አሁን ደግሞ አወርዳለሁ። ምክንያቱም በጣም ደደብ ነው አንተ ኡስታዝ፣ ደደብ ስለሆንክ ማለት ነው። ሶሪ በባህሪ ስለጠራው መሰዳደብ፣ ሰው ሚዩት፣ ሰው ማባረር አቅምክ እሱ ነው እንጂ አንተ ፍልስፍና የራስህ አስተሳሰብ የራስህ ነገር ነው የምታወራው እንጂ አቅም በመረጃ ምናምን የለህም። አዳምጥ እሺ። ይሄን ነገር በዚህ እንተማመን። አዳምጥ ልሽ ይኸው ሚዩት አድርጌያለሁ። አውራ ኦልዌይስ መረጃ እንዲያመጣ ፒዮር ቪዥን በቃ ተናግረሃል። ዝም ብለህ አዳምጥ። መረጃ እንዲያመጣ የሚገደደው ሰውዬ በመጀመሪያ ክሌም ያደረገው ነው። እኔ በመጀመሪያ ክሌም አይንና ጆሮን ክሌም አላደረግኩም። ክሌም ያደረግኩት እጅን ነው። አንተ ምን አልክ? አላህ ሰሚ ተመልካች ነው አምሳያ የለውም ብለህ በመጀመሪያ የጠቀስከው አንተ ነህ። ኦኬ ሰሚና ተመልካች ነው አልከኝ። ከዛ ምን ብዬ ጠየቅኩ? እኔ የሚሰማውና የሚመለከተው በባህሪው በሙላት ነው ወይንስ ጆሮ አለው አይን አለው ብዬ ጥያቄ ጠየቅኩህ። እኔ ጥያቄ እየጠየቅኩህ አይን የሚል አምጣ ጆሮ የሚል አምጣ አትለኝም። ኦኬ ይህንን ከዛ ምን አመጣን? እጅ ክሌም አደረግኩ ነው አንተ ያልጠቀስከውን፣ እኔ ግን ክሌም አደረግኩ። ምን አላህ እጅ አለው የለውም ብዬ ጠየቅኩህ። ከዛ ምን አልከኝ? አለው አልከኝ። ስለዚህ አላህ እጅ ካለው አልኩህ። የሚያየው በእጁ ነው ወይ ብዬ ጠየቅኩህ። አይደለም አልከኝ። ስለዚህ በእጁ የሚያይ ካልሆነ እጅ የሚል ማያ ካልሆነ ሌላ እጅ ያልሆነ ነገር ግን የሚያይበት አካል አለው ማለት ነው። ኖ እንደዛ የሚል አይን የሚል አንተ በቃ አይን አይሁን አፍንጫ የሚሆን ጥርስ የሚሆን በቃ የሚያይበት ግን አካል አለው ማለት ነው። እጁ ግን አይደለም። ምክንያቱም ቅድምም ብለኸኛል እጁ የሚያይበት ነው ወይ ብዬ ስጠይቅህ አይደለም ብለኸኛል። አሁን እኮ ያው ወሬውን እየደጋገምከው ነው። የበፊቱ ያወራከውን አሁን እየደጋምከው ነው ያለው። ወደ ፖይንት ለምን አትገባም? ወደ ፖይንት ግባ። ፖይንትክ ምንድን ናት? አይን አለው ካልክ መረጃ አምጣ። ይሰማል አልኩክ፣ ይሰማል። ኢነላህ ሰሚዐን በሲር ወካነ አላሁ ሰሚዐን በሲር ወሁወ ሰሚዑል በሲር። መረጃ ሰሚዕ በሲር አምጥቼልሃለሁ። እጅ አለው? አዎ እጅ አለው። ጆሮና አይኑን ይመሳሰላል እያልክ ነው ያለው። ጆሮና አይኑና እንደዚህ ይሄ እኮ ይሄ ፈንክሽን ነው አትበል። ጎ ቱ ዘ ፖይንት ያኒ አውራ፣ ወደ ፖይንት ግባ። ኡስታዝ ተረጋጋ፣ አትጩህ፣ ተረጋ። ቅድም ብያለሁኝ ትጩሃለህ። መጨረሻ ላይ ያላልኩትን አትበል። ጆሮና አይኑ እጆቹ ይመሳሰላሉ የሚል ቃል አልወጣኝም። ያላልኩትን እኮ ወደ ፖይንት ግባ፣ ወደ ጥያቄህ ግባ። ጠየቅኩ እኮ እየመለስኩ እኮ አይደለም። እየመለስኩልህ እኮ። ኦኬ እሺ፣ በደንብ እንሄድበት። እሺ ኦኬ። አላህ እግር አለው የለውም? አለው። ኦኬ አላህ እግር አለው፣ አላህ እጅ አለው። ተስማማን? ወደ ፖይንት ግባ። ተስማ እኔ እኮ አለው አልኩህ እኮ። ኦኬ ጭንቅላት አለው? አላህ ጭንቅላት አለው?
ኢንፎርሜሽን ነው የፈለከው ወይስ ጥያቄ? ለኢንፎርሜሽን ነው የፈለከው ለማወቅ? አላህ እግር አለው ወይ ብዬ ስጠይቅህ አዎ አለው አልከኝ። ጭንቅላት አለው ወይ ስለ ምንድን ነው እሱ? እግርና ጭንቅላት ምንድን ነው? ጥያቄ እኮ ነው። ጥያቄ ከሆነ እኔ አላቅም፣ የለውም፣ አላቅም። I don't have information። ስለዚህ የለውም አላቅም። ሎክ ምን ብሎ መለሰ? አሁን እኔ መረጃ የሌለኝን ነገር በመረጃ ነው የምናወራው አይደለ? አትጮ የለውም አላቅም። በቃ ይሄን ነገር ነው የምናወራው፣ በመረጃ ነው የምናወራው። ተረጋጋ። እሺ እግር እንዳለው አምላክ ታውቃለህ፣ ጭንቅላት እንዳለው ግን አታውቅም። የምታመልከው አምላክ ጭንቅላት ይኑረው አይኑረው አታውቅም። አሃ እሱ ነው ጥያቄ። ያ ያንተ ጥያቄ እሱ ነው። አምላክ ጭንቅላት አለው የለውም? እሺ እኮ ያንተ ጥያቄ እሱ ነው። ጭንቅላት አለው የለውም? እግር እንዳለው ነገርከኝ። እሺ ለይሰ ከሚስሊሂ ሸይ አላህ ያለ ቁርአን ላይ እንደሱ ማንም ይመስል ያለ ማንንም አይምሰል። እግር ግን አለው፣ ጭንቅላት አለው። አሃ ማንም የሚመስል ከሆነ ስለዚህ ጭንቅላቱ ካለው ካልክ በዛ መልክ ማለት በዛ መልክ ማንም ሰው አያውቀውማ። ያላየከውን ነገር እንዴት ትናገራለህ አንተ? እኛ አምላካችን አላየነው። ሳታየው እኮ እግር አለው እያልከኝ ያላየከውን ነገር እንዴት ታወራበታለህ? አይታው ነው እግር አለው እያልከኝ ያለው ስለመረጃ እሱ ለራሱ ሲነግረኝ ነገረኝ እኮ አላህ Subhanahu Wa Ta'ala ሲያወራ ስለራሱ አሳወቀ። ግን ያላየከውን ነገር እንዴት ትጠይቃለህ አንተ? አሁን ጭንቅላት አለው፣ ጥፍር አለው፣ ይሄን ያላየከውን ነገር እንዴት ታወራበታለህ እኮ? ምላሽን አስረዳ። ወይን አለው በል ወይንም አናቅም አልወጣልንም እንደዚህ ብላ አስረዳ። ስለራሱ ያላሳወቀ ነገር እንዴት እኔ ላውራበት? ለራሱ ላሳወቀበት እኔ አውራበታለሁ። ለራሱ ላላሳወቀበት እንዴት ብዬ ላውራበት? ስለዚህ አምላክ ጭንቅላት ይኖራ ይኖራ አላሳወቀ ነገር እንዳለው ግን ግልጽ ነው እኮ የኔ ንግግር። አላህን ለራሱ ስላሳወቀ ባሳወቀበት መልክ እኔ አሳውቀሃለሁ። ያላሳወቀበትን ነገር እንዴት ብዬ አላሳውቅህ ያልኩህ እኮ። ጭንቅላት፣ ጥፍር፣ ጸጉር ምናምን ለኛ ካልገለጸልን እንዴት ልገለጽልህ እኔ? አዳምጥ። እሱ እኮ የኔ ችግር እኮ አይደለም። መስጊድ ውስጥ ላሉ ለሙስሊሞች እንደዛ ብለህ ልታስተምር ትችላለህ። እኔ እኮ ሙስሊም አይደለሁም ክርስቲያን ነኝ። ስለዚህ ክርስቲያን ስለሆንክ ነው የምመልስልህ እኮ። በሙስሊሞችና በክርስቲያን መልስ አንድ ነው እኮ። አዳምጥ እሺ። እኮ ለነሱ ሲሆን እንደዛ ብለህ አላህን እንደዚህ ምናምን ብለህ ልታስረዳ ትችላለህ። ለእኔ ሲሆን ግን ኖ አልተገለጠልንም ወይን እንዲህ ብለህ በተገለጠልኝ እንዲህ ነው የሚሄደው እዚህ ድረስ ነው የሚሄደው ብለህ ነው እንጂ የምታስረዳው እንዴት ብለህ እኔ እኮ እንደዚህ ነው ያስረዳው እኮ ያልኩህ እኮ። መረጃ የሌለውን ነገር በመረጃ ነው የምናወራው እኛ ሙስሊሞቹ በመረጃ ነው የምናወራው። ኡስታዝ አዳምጥ፣ ቆይ መረጃ የለውም አለው እኮ የኔን አይመለከተኝም። ስለዚህ መረጃ እንደሌለው ምን ነግረኝ በእርጋታ ነው እንጂ እኔ በመጮህና እኔ በመሳደብ አይደለም። ኦኬ አላህ እግር አለው ብሎ መረጃ መጥቶልሃል። ባት አለው ተብለህ ተነግረሃል። ሁለት አይን አለው ተብለህ ተነግረሃል። ጆሮ አለው ተብለህ ተነግረሃል። ጭንቅላት ይኑረው አይኑረው አልተነገርክም። ስለዚህ አላህ ጭንቅላት አለው ወይ ብለን እኛ ደግሞ የመጠየቅ መፍት አለን። ከዛስ አንተ ምን ብለህ የመመለስ መፍት አለ። በዚህ ጉዳይ ላይ አላሁ አለም ብለም ማለፍ ትችላለህ። መፍትህ ነው። እኔ እንደ መጮህ ግን መፍትህ የለህም። እናንተ እኛ ጋር እኔ አልጨውኩም እኮ ያለ መንፈስ ነው የማወራው። የመጨረሻ ጥያቄ እሺ፣ ፒዮር አላህ ጭንቅላት ይኖረው አይኖረው አታውቅም። ተላለፍን እዛ ላይ አላህ ብልት አለው የለውም? ይሄ አደብ የሌለው ጥያቄ አትጠይቅ። አደብ እንደሌለው አሁን መረጃ ስጠኝ። አደብ የሌለው ጥያቄ አትጠይቅ። እዚህ ጋር ትቆማለህ። አደብ የለውም ያልከው ከምን አንጻር ነው? አደብ የሌለው ጥያቄ አትጠይቅ። አሁን አንተ እንደዚህ ቆይ አደብ የለውም ያልከው ከምን አንጻር ነው? ጭንቅላት ይኑረው አይኑረው አልተገለጸም። ብልት ይኑረው አይኑረው ተገልጿል። የለውም ካለ አደብ የለውም የሚባለው ታዲያ እናንተ ራስህ እንደ እኔ መስጊድ ውስጥ ያለው የምታስፈራራኝ ማንኛውም ጥያቄ አደብ የለውም ተብሎ የሚታለፍ አይደለም። አምላካችን በእንደዚህ በጾታ አይገለጽም አስረዳን መፍትህ ነው። መረጃዎችን እየጠቀስክ እንዲህ ብለህ ታስረዳኛለህ እንጂ አደብ ያለው ነው አደብ የሌለው ነው ይሄ መፈክር አለ። መስጊድ ውስጥ እኮ አይደለም ያለው። አምላክን ማስረዳት ነው። ቆይ ተረጋጋ አንተ ራስህ። ስለዚህ ያልተጠቀሰለትን ዝም እንላለን ካልክ
ብልት የለውምም አለውምም አልተባለም። ስለዚህ ይኑረው አይኑረው አታውቅም። ልክ ጭንቅላት ይኑረው አይኑረው እንዳላወቅከው ሁሉ ብልት ይኑረው አይኑረው አታውቅም። አውቃለሁ ካልክ ያው ከፍላለሁ። መረጃውን ክፈት ኡስታዝ፣ መረጃውን ክፈት። የሆነ መስጊድ ውስጥ የምፈክርበት ሳይሆን ያው ካሜራ ኢንቫይት ላድርግህ፣ ክፈተው ማስረጃውን። አረብኛውንም ጎበዝ ስለሆንክ አንብብና አስረዳል። ቀጥል። ማስረጃ ክፈት። ይኸውልህ ዛሬ የገባህበት ቶፒክ ቀላል እንዳይመስልህ። ማስረጃውን ክፈት። እኔ ይኸውልህ አሁን አንተ ይኸውልህ አትጩህ። ቪዲዮ ክፈት፣ ቪዲዮ ክፈት። አለው ወይንም የለውም እንደሌለህ ታውቃለህ አይደለ? አቅም ለእኔ እንደሌለ ለአንተ አንተ ለእኔ አቅም እንደሌለህ ታውቃለህ። እኔ እናንተ እንተዋወቃለን። አሁን አንተ ቶፒኩ ይኸውልህ አሁን ወደዛ እንተዋወቃለን። እንኳን እኔን ውጭ ያሉ ሺያዎችን ኡስታዞች እንደምትዋሽ አውቃለሁኝ። አረብኛ ተለጥፈ እነሱን እንኳን ለማዋሸት ትሞክራለህ፣ አይቻለሁኝ። ስለዚህ እኔ ቤት ግን እኔ ፊት ግን እንደማትዋሽ ስለማቅ ነው። የትም አታመልጠኝም። እነኛን እንደምታጭበረብራችሁ እኔን አታጭበረብርም። አንተ አሁን ታውቀኛለህ። አቅም የለህም። አውቃለሁ፣ በደንብ አውቃለሁ። በደንብ ስለማውቅ አቅም የሌለህ ሰው ስለሆነ በደንብ ስለማውቅ ነው። እነኛን አረቦችን ስታጭበረበር ስላየሁ። አሁን ጥያቄ ግባ፣ ወደ ጥያቄ ግባ። አደብ የሌለው ጥያቄ አትጠይቅ። ያኩ ያለው ብልህ አሁን አንተ ብልህ አሁን እዚህ ጋር ላይ አደብ የሌለው ከምን አንጻር ነው? አደብ የሌለው ከምን አንጻር ነው? አሁን አንተ ስለ ራስህ ቢወራልህ እንደዚህ ስለ ራስህ ለአንተ ስለአንተ ላውራልህ። ለምሳሌ ብልትህ ሳይዙ ምንድን ነው ልበልክ? ልጠይቅህ። ብልትህ አንተ ብልት ሳይዙ እንዴት ነው? ትንሽ ነው ትልቅ ነው ልበልክ? ጥቁር ነው ነጭ ነው ልበልክ? የአንተ ብልት ችግር የለውም ማለት ትችላለህ። የአንተ ብልት ሳይዙ ትንሽ ነው 10 ሳንቲሜትር ነው የሚያክለው ወይስ 5 ሳንቲሜትር ነው የሚያክለው? ችግር የለውም። እህትህን ልድርልኝ ከሆነ ችግር የለውም እኮ። የአንተን ብልት 5 ሳንቲሜትር ነው ወይስ 3 ሳንቲሜትር ነው ወይ 10 ሳንቲሜትር ነው? ምን ያክላል? ምን ልታወዳድር ነው ከአንተ ጋር? አይዞህ አታስብ። አይደለም ከአንተ ጋር ሳይሆን የአንተ ይሄ አደብ የሌለው ጥያቄ ነው። ችግር የለውም። ልታወዳድረው ከሆነ የመጠን ጉዳይ አያሳስበንም። ዋናው አለ ነው የሚባለው ነው አይደለም የሚባለው። አዳምጥ፣ ቆይ አዳምጥ። አሁን አንተ ሃይማኖተኛ አዳምጥ። የመጠኑ ጉዳይ ሃይማኖተኛ አዳምጥ። የመስጊድ ውስጥ አይደለም አትጩህ። ቁርአን ስታስቀራቸው እዛ ጩህባቸው፣ እኔ ላይ አትጩህብኝ። እና ደግሞ እዛ ስትዋሽ በአረብኛ እነሱ ላይ ጩህባቸው፣ እኔ ላይ አትጩህ። የመጠኑ ጉዳይ ከሆነ ያሳሰበ የአላህ ብልቱ ረጅም ነው አጭር ነው እያልጠየቅኩኝ ነው። እነሱም እኔ እያጋለጥኳቸው እንዳሁን አንተ እንደማጋለጥክ እነሱም እያጋለጥኩኝ እኮ በአረብኛ ሰዋቸው እናንተ ምንም አታጋለጣቸው። ምን አረብኛ ለመቻሌ ነው እንጂ አሳየ ነበር የዛለታ እኔ ፊት ልዋሽ እንደማችል ስለማቅ ማለት ነው። ኤኒዌይስ አልሐምዱሊላህ በገቡበት ቦታ እኔ ሰው ማጋለጥ ነው ስራዬ እንጂ ተዋረድክ እኮ ክፈት ስትባል እኮ የዛለታ እንዴት እንዳዋረድኩ እኮ ስላየሁኝ ሲናት እሱን አታውራ። ክፈተው ስትባል እነሱ አንድን ስንት መጽሐፍ መረጃ እየከፈቱብህ አንድ ሳከፍት ደብቀህ እየዋሻቸው ነበር። መጨረሻ አቅምህን አልተጠቀምኩም እስካሁን ራሱ ነው የገረመኝ። ሁሉም መረጃዎች አውጥተው እኮ አዋረዱ። ባለማባረር ራሱ አቅምህን ባለማሳየት በጣም ገርሞኛል። እስካሁን አንተ እኔን ባለማባረር ገርሞኛል በጣም። እንግዲህ አሁን ይሄ ምንድን ነው የሚገልጸው እኮ በቃ አቅም ስላጣክ እስከ መጨረሻ ድረስ አቅም አጣክ እኮ። ኤኒዌይስ ንዴት ነው ያስቀኝ። አይ ያስቀኛል። ማንነትህን ስለምታቅ በጣም ነው የሚያስቀኝ። ስለማቅህም ነው ያቆየው፣ ስለማቅህም ነው ተማሪዎችም እንዲማሩብህ ነው። ምን አይነት ሰው እንደሆንክ እኔ ጋር ስገቡ ምን አይነት ሰው እንደሆናችሁ እንዲያውቁ ነው። እኔ በደንብ አድርጌ አሁን ለሰው አዳምጣውን ፒውርቪዥን ህልሙ ላይ ነው እንዲ ያለኸው። እያዳመጥን ነው እኮ ለሚያዳምጥ ሰው እኮ ምን ያህል አላዋቂ እንደሆንክ እኮ እያዳመጥን ነው። እዚህ ውስጥ 2800 ሰው አለ። አንተ ራስህን እንግዲህ ሰዎቹ እዚህ ጋር የእናንተ አስተማሪ እየታዘብንህ ነው። እኛ ስለ ብልት ነው የሚጠይቀው እንጂ አሁን ሃይማኖተኛ ጥያቄ ነው የሚባለው። ሃይማኖተኛ ጥያቄ እንደዚህ ይጠየቃል። ህልም ውስጥ ነው ያለኸው የምልህ ለዛ ነው። አስተምራችሁ ለእናንተ ቁጭ ብላችሁ እዚህ ጋር ቁጭ ብላችሁ አሁን ለምን አታዳምጥም? ሰው የሚልህን ነገር አቅም እንደሌለው እሱ ያውቃል። አንተ አሁን ለመደገፍ ለማገዝ ነው የምትገባው ለእሱን ማለት ችግር የለውም እኮ አዳምጠኝ። ለመደገፍ ሳይሆን እያዳመጥን ነው። ማስተዋል እንችላለን። ዝም ብለህ አትለፍልፍ። ማስተዋል እንችላለን፣ ማገናዘብ እንችላለን። አንተ ትልቅ ሰው ከሆንክ አዳምጥ። ሰው የሚልህን ነገር አዳምጥ። ሰው የሚልህን ነገር አዳምጥ። ዝም ብለህ መለፍለፍ አይደለም።
ሰው የሚልህን አዳምጥ። ትልቅ ሰው ከሆንክ ሰው እየታዘበህ ነው። የሚጠይቅህን ጥያቄ አንድ አልመለስክም። ድጋፍ አይደለም ድጋፍ አንድ ብትመለስ ስለ እጅ መለስኩለት፣ ስለሚሰማ የማይገናኝ ምላሽ ነው የምትመልሰው። ስለሚያይ መለስኩለት፣ የማይገናኝ ምላሽ ነው የምትመልሰው። ፒውር ቪዥን። ለማንኛውም አሁን ህልሙን ተወውና የኔ አቅም እኮ ምናምን ሳይሆን የምትጠየቀው ጥያቄ መልስ። ማትመልስ ከሆነ ደግሞ ለመውረድ በጣም ቸኩላል። እንዴት አቅምህን አላሳየኝም አስወርደህ የምትለው እኮ ለመውረድ ቸኩለህ እንደሆነ ገብቶናል። እንዴት አድርጌ ነው የምወርደው ብለህ እየታገልክ ነው። ስለዚህ ተረጋጋና ፒውር ቪዥን ዝም ብለህ መለፍለፍ ሳይሆን ተረጋጋነት። የምትጠይቀውን ጥያቄ የምትመልስ ከሆነ ተመልሳለህ፣ ማትችል ከሆነ ደግሞ አልችልም ብለህ ሂድ። በቃ ወደ ፖይንት ግባ እያልኩት ነው። ወደ ፖይንት ግባ፣ ወደ ጥያቄ ካለ ግባ አልኩት እኮ። እኔ እኮ ግልጽ ነኝ። ምንም ወደ ኋላ የሚያስብለኝ ነገር የለም። ይበቃል። አይበቃም? እኛ በቃ እንሰናበት። እሺ፣ ቻው። በቃ ቻው። ሌላ ሰው ሂድ አስጠይቅና አቅም የሌለው ሰው ጠይቅ፣ ሂድ። ያ ሜቢ ከአንተ ቅዠት በብዙ ጥፍ ሌሎቹ እንደሚሻሉ ስለማምን ለፒውር አዳምጠህ ትወጣለህ። ግን አዳምጠህ ወጣ ሎክ ከሰሮናት ስለምታዳምጥ አላህ ጭንቅላት ይኑረው አይኑረው አናቅም አለ። ይሄ ኖርማል ጥያቄ ነው። አሁን ጭንቅላት ይኑረው አይኑረው አምላኩ አላህ እግር እንዳለው ያውቃል። ጭንቅላት ይኑረው አይኑረው ግን አያውቅም። ጭንቅላት እንዳለው እና እንደሌለው አምላኩ አያውቅም። ይኑረው አይኑረው አናቅም አለ። ስለዚህ ስላልተገለጠ ዝም እንላለን። እሱ ላይ አለኝ። ኦኬ ተስማማውለት። ብልትስ አለው የለውም ብዬ ስል እንዴት እንዲህ ትላለህ አለ። አንድ ጥያቄ ልጠይቃችሁ። ጭንቅላት የላችሁ የምትባሉ ነው የሚከፋችሁ ወይንስ ብልት የላችሁ? ጭንቅላት እኮ ከባድ እኮ ነው። ሁሉን ነገር እኮ የሚንቀሳቀስ ጭንቅላት እኮ ነው። ጭንቅላት አልባ አምላክ ነው እያመለክ ያለው እያልኩት አልከፋውም። እሱ ብልት ብትለዋ ግን አስከፋችሁ። ኦልዌይስ ከምን ጋር ስለሚያስቡ ነው? ሙስሊሞች ከዝሙት ጋር ስለሚያስቡ ማለት ነው። ጭንቅላት የሌለው አምላክ እያመለከ ብልት የምትለው ግን አስከፋችሁ። እግር፣ እጅ፣ ጣት ኤቭሪቲንግ እነኝን ቦዲ ፓርቶችን አጽድቆ ብልት የሚለው ግን አጸያፊ ነገር መስሎ ታየው። ጭንቅላት አልባን እያመለከ ማለት ነው። እንደዛ ከሆነ ጭንቅላት የሌለው እያመለከ ጭንቅላት የሌለው እስቲ አስቡት። ጭንቅላት የሌለው እጅ ያለው እግር ያለው ታፋ ያለው ኢማጂን አድርጋችሁታል? ጭንቅላት የሌለው እንዴ! አይ አንድ ጊዜ አስተያየት ልስጥ። ታጁ ዋና አመጣ ሶሪ። እሺ አይ የእናንተን እንትን ኮንቨርሴሽን ሰምቼ ነበር እና ልጁ በአጠቃላይ አንድ ሳይድ ይዤ አስተያየት ለመስጠት ሳይሆን ይሄ አሁን የተናገረው ልጅ ወሃቢይ ነው። እሺ እና እኔ እሱን እንትን ለማለት ሳይሆን ኤቭሪቲንግ አላህ ብለው እነሱ የሚያምኑት ኤቭሪቲንግ በቃ ቦዲ ፓርት ያለው ነው። አሁን እሱ አውቆ ነው የሚከራከረው እንጂ እጅ፣ እግር፣ አይን፣ ጆሮ ሁሉም ነገር አለው ብሎ ነው የሚያምነው። አሁን አንተ በጥያቄ ስትመጣበት የሚመልሰውን ሲያጣ ኮንፊውዥን ለመፍጠር የተናገረው ነው። አላህ ፊት አለው ብለው ነው የሚያምኑት እነሱ። አሁን ጭንቅላት አለው ወይ ስትለው ለምንድን ነው ዝም ያለው ብዬ ነው እሱን አስተያየት ለመስጠት። ከተመለሰ እስቲ ፊት አለው ብለህ ጠይቀው እና ምን እንደሚመልስልህና ከዛ በኋላ ያለውን ነገር እናያለን። በአጠቃላይ ወሃቢ ማለት አላህ ሁሉም ነገር አለው ብልትና ጺም ብቻ ነው የሌለው ብለው ነው የሚያምኑት ኤቭሪቲንግ በቃ። እና ይህንን አስተያየት አንተ ስትጠይቀው በዚህ አካሄድ ጠይቀውና እስቲ ምን እንደሚመልስ ለማየት ብዬ ነው የገባሁት። ቴንክ ዩ እድል ስለሰጠኝ አመሰግናለሁ። ብልትን ለምንድን ነው የለውም ያሉት? እሱ ነው መመለስ ያለበት። አይ ዶንት ሴይ ኤኒቲንግ እዚህ ጋር ምንም ማለት ተሚያ ግን እንትን አለለም ተናግሯል። ጺም እንዳለው ተናግሯል እኮ ኢብኑ ተሚያ ሸኻል እስላም ነገርኩት ይላሉ። አንዳንዶቹ ኮንፊውዥን ለመፍጠር ሲሉ ግን
እነዚህን መመለስ ስለማይችሉ ነው። አሁን ብልት አለው እንደ ሰው ነው ምናምን ከተባለ የሚመልሱት አሁን ደንግጦ ነው የሮጠው። ብልት አለው ወይ ስትለው ማለት ነው አይጠየቅም። ኤኒዌይስ እንደዛም ግን ፒውር አህሉ ሱና የሚባሉት ሙስሊሞች አላህ አካልም አይደለም አምሳያም የለውም ብለው ነው የሚያምኑት። እነሱ እርግጠኝነት የራሳቸውን አስተያየት አስቀምጠዋል ማለት ነው። እነዚህ ዋሃቢያዎች ግን ኤቭሪቲንግ በቃ ሰው ነው በቃ እነሱ የሚያመልኩት እጅ እግር ታፋ ኤቭሪቲንግ በቃ አይን ጆሮ ምላስ አለው እንደ ሰው ይስቃል እንደ ሰው ይናደዳል ብለው የሚያምኑት ነገር የሆነ ሰማይ ላይ አርሽ ላይ የተቀመጠ ትልቅ አካል አድርገው ነው የሚያምኑት። ያ የሚስቅ ከሆነ ሉክ ኤክስተርናል ነገር እሱን ኢንፍሉዌንስ የሚያደርገው ከሆነ እኮ ፍጡር ነው ማለት ኢሞሽናል አንስቴቢሊቲ ያለበት ማለት ነው። የሆነ የሚስቅ የሚናደድ ቢሄቪየር አለው ማለት ነው፣ ጸባይ ያለው። ያ ፈጣሪ ደግሞ ለኤቭሪቲንግ እሱ ኮዝ የሚሆን ነው እንጂ ሌላ ነገር የተፈጠረ ነገር ለሱ ምክንያት ሆኖት እሱን እንትን የሚለው የሚያንቀሳቅሰው የሚያስቀው የሚያስከፋው ነገር ከሆነ አስቸጋሪ ነው። ኢሞሽናሊ እሱ ነው ማለት ነው። ይህንን ጠይቅልን ከመጣ ማለት ነው። በዚህ መልኩ ብትሄድለት ምንም የሚመልሰው ነገር የለም። ዋሃቢ ማለት ተራ ድንጋይ አምላኪ ሰው ከሱ ይሻላል። አሁን እነዚህ ዋሃቢያዎች ናቸው ኢትዮጵያን እየበጠበጡ ሙስሊሞችን እየገደሉ አገር እያፈረሱ ያሉት እነዚህ ናቸው። ለምን እምነታቸው ራሱ እንትን ነው በቃ አግሬሲቭ የሆነ እንትን የለም ትክክለኛ ያልሆነ አመለካከት ስለሆነ ከነሱ ውጪ ያለው ሁሉም መጥፋት አለበት ብለው ነው የሚያምኑት። በቃ የራሳቸው ብቻ ነው። እና በዛ ራጁ ቁርአን ላይ አላህ ይደነቃል ብሎ ሲያስቀምጥ ምን ማለት ነው? የአላህ መደነቅ ምን ማለት ነው? እኔ በዚህ ነገር አስተያየት አልሰጥም። እኔ ብዙም እንትን የለኝ፣ ግን እስከማውቀው ድረስ በእነዚህ ሰዎች ላይ ያለኝ እንትን አስተያየት ለመስጠት ነውና ሌላ እንትን ካለ እሱ ነው። እሺ ቴንክ ዩ ሶ ማች። ኦኬ አብዱራህማን አርዲ ወር ፎከስ የምናደርገው ዋብያዎች ላይ ነው። ሀባሾች ላይ ብዙም ጥያቄ እፎይ እንዴት ነህ? ሰላም ነው አይደለ? ሰላም ነው። እንዴት ነው? አለሁ። እኔ በአጠቃላይ ምን እንደውም ብለህ የፈለግኩት አላህ ያው እንዳልተገለጠ ነው፣ አካላዊ እንትን እንደሌለው ነው የተገለጠ ቁርአን ላይ ማለት ነው። ምንም አይነት አምሳያ እንደሌለው ማለት ነው። ስለዚህ አሁን እነዚህ ቢሉት ይሄ አይን አለው ይሰማል ማለት አካላዊ ነገር ይሄ ጆሮ አለው እግር አለው የሚሉት ነገር ይሄ የተገለጠ ነገር የለም ቁርአን ላይ ማለት ነው። ስለዚህ በአጠቃላይ ምንድነው ልል የፈለኩት አላህ Subhanahu Wa Ta'ala ምንድነው ያለው? እኔ አምሳያ የለም እኔ የሚመስል የለም ነው ያለው። ስለዚህ ምንድነው አካሉ እጅ ኑሮ እግር ኑሮ አይን ኑሮ የተገለጠ ነገር የለም፣ የተነገረ ነገር የለም ቁርአን ማለት ነው። ስለዚህ እነዚህ ሲዋሽቁ ነው እንጂ ምንም ያለ ማስረጃ ነው የሚያወሩት። ቁርአን የሚያዛቸው ሌላ ነው። እንደናንተ አስተምሮ የአካል ክፍፍሎችን አጽድቀው ሉክ ባይዘ ቁርአኑም ቻሌንጅ ስለሚያደርግ ጣዖታትን ለምሳሌ እጆች አሏቸው አይሰሩበትም፣ እግሮች አሏቸው አይሄዱበትም ምናምን ብሎ ያስቀምጣል። ሶ እጆች አሉት እግሮች አሉት ብለው የሚሉ ከሆነ ይሄዳል ይወጣል ይንቀሳቀሳል የሚሉ ካለ ብለው የሚያምኑ ከሆነ የፍጡር ባህሪን ለሱ ሰጡት ማለት ነው። መቼም የሚሄደው በአይኑ አይደለም በእግሩ ነው የሚሄደው አይደለም። ቁርአን ላይ እንደዛ የሚል ነገር የለም። ወይ ምንድነው በአጠቃላይ እነሱ እንደዛ ስለሚያምኑ እነሱ እንደዛ የሚያምኑ ከሆነ ሰሚዑል ዓሊም ይላል። በአጠቃላይ ማለት ታደርጓቸዋላችሁ። አይ እኔ አሁን ምክንያቱም ምንም የትኛውም ቦታ ላይ የተጠቀሰ ነገር የለም። ይሄ አላህ Subhanahu Wa Ta'ala ምንድነው አካል እንዳለው እንደሌለው የተጠቀሰ ነገር የለም። እኔ ሰሚዑል ዓሊም እኔ የሚመስል ነገር እኔን የሚመስል አምሳይ የለም ነው የሚለው በአጠቃላይ ማለት ነው። ስለዚህ ምን ልፈልጌ ነው በዚህ በሰው አይነት እንትን የተቀመጠ ነገር እግር፣ እጅ፣ ጭንቅላት እንዳለው እንደ የተጠቀሰ ነገር የለም ማለት በአጠቃላይ ቁርአን ላይ። እነዚህ አሁን ዝም ብሎ የሚያወሩት ይሄ እግር አለው እንደዚህ አለው እጅ አለው ምናምን የሚሉት ይሄ የሌለ ነገር ነው፣ የራሳቸው ፈጠራ ነው እንጂ እንደዚህ የሚል ነገር የለም ቁርአን ላይ። አሁን ሶሻል ሚዲያውን የተቆጣጠሩ ግን ዋብያው ሴክት ነው። የእናንተ ስንፍና ይመስለኛል። የእናንተን አስተምረው ለምን ግልጽ አታደርጉ?
አይ ያው ዝም ብሎ አለ አይደለ? ያው በተለያየ መንገድ የመጡ እንትን የሚሉ ናቸው እንጂ ይሄ ራሳቸው አሁን ማስረጃ አምጡ ብትላቸው ቁርአን ላይ የሚጠቅሱት ነገር የለም። ይሄ ነው እኮ ቁርአን አሁን ለምሳሌ አንብበው አይደለም ለምሳሌ እነዚህ እንትኖች የሚያቀርቡት በአጠቃላይ ብለዋል እኮ በቃ አላህ ሱብሓነሁ ወተዓላ እኔ አምሳያ የለኝም። እንዴ አምሳያ ከሆነ እጅ እግር ምናምን ካለው እኮ ከሰው ልጅ ጋር ተመሳሰለ ማለት ነው አይደለ? ያው ሁለት እጅ ያለው ቁርአን እዛ ጋር የሚያዘው የሚናገረው እኮ ምንድነው? እጅ እግር እንደሌለው ነው። ምንም አይነት አምሳያ እንደሌለው ነው የሚናገረው ማለት ነው። እነዚህ ሰዎች እኮ እጅ እግር አለው ካሉ ከአምሳያ ሰጡት ማለት ነው። ግን እዛ ጋር ቁርአን የሚያዘው አምሳያ የለም ብሎ ነው የሚለው። ስለዚህ እነዚህ ሰዎች አሁን የመረጃቸው የሌለበት ነው ነገር። ኦልራይት እሺ። ማንኛውም እንትን ጥያቄ ጥሩ ነው፣ ግን ያው መሰዳደቡ ግን ደስ አይልም በጣም የሆነ አለ አይደለ? በቃ እንትን ስድቦች ምናምን ሲጀምሩ ማውጣት አንተ ብሎክ ማድረግ አለብህ። እኔ ደስ አይለኝም፣ ምክንያቱም በመማማር በማስረጃ እንጂ ስድብ እኮ ማንም ሰው ተነስቶ መሳደብ ይችላል። ግን ይሄ እውቀት አይደለም፣ ይሄ ድድብና ነው። ይሄ እስከ ቅድም ጀምር እየሰማኋቸው ነበር እና ይሄ ጥሩ አይደለም ብዬ ነው የማስበው። ለማንኛውም ቴንኪው አመሰግናለሁ። ካያቸው እነሱ ናቸው እንጂ እኔ ማንንም ሪስፔክት አድርጎ ቤቱን ስራ ጠብቆ ጥያቄም ከሆነ የሚጠይቅ ወይንም ደግሞ የሚያወራ ከሆነ ችግር የለብኝም። እኔ አይ መብትህ እኮ ነው አንተ ጥያቄ አሁን ይሄ ትክክል ነው። ይሄ ጥያቄ ያቀረብክ ይሄ ትክክለኛ አሁን መመለስ ካለበት በትክክል ነው እንጂ በስሜት በምናምን አይደለም። ስለዚህ ስድቡ በጣም ደስ አይልም። ስድብ የሚሳደቡትን ማውራት አለበት። ስለዚህ አንተን ጥያቄ ያው ልክ ነህ መጠየቅ ትችላለህ፣ ግን መልስ ግን ለመስጠት ትክክለኛ እንትን ግን ይዘው መግባት አለባቸው። ምክንያቱም እዚህ ጋር ብዙ እንትኖች አለ፣ ማስረጃው ያለ አለ፣ ማስረጃው ፊት ለፊት እኮ አለ። ቁርአን ይነግራቸዋል እኮ ሺህ ጊዜ ይነግራቸዋል ቁርአን። ችግራቸው ዋብዮች ቀደም ብለዋል፣ አንተ ራስህ እንትና ብሎታል። ስሜታዊ ናቸው፣ ይናደዳሉ። ስትጠይቃቸው ገና ስለ አምላካቸው ስትጠይቃቸው ማያውቁት ከሆነ ቶሎ ብለው ስድብና ቁጣ ነው የሚገርማቸው። አይ ደስ አይልም። አንተ ጥያቄ ትችላለህ። አዎ ትክክል ነህ እኮ ጥያቄ በትክክል ሊጠይቀው፣ ግን ትክክለኛ መልስ ግን እያለ ማዞር እየነገራቸው እኮ ነው። ሺህ ጊዜ ቁርአን እየነገራቸው ነው። እኔ የሚመስል የለም አምሳያ የለኝም ያለ ነው። እጅ እግር ካለው እኮ ከሰው ልጅ ጋር ተመሳሰለ ማለት ነው። እሺ ቴንኪው። መስጊዳችሁን እየነጠቋችሁ ነው። ኧረ አብሽር አብሽር፣ መስጊዳችሁን እየነጠቋችሁ ሶሻል ሚዲያውን ተቀብለዋችኋል። እሺ አብሽር አብሽር። እሺ ቴንኪው።